ጦርነት ይቁምና በፖለቲካል ዲስከሽን በዳያሎግ በኪሳራ ቢኖረው እንኳን ባያስተማምን እንኳን አደጋ ቢኖረው እንኳን it's a risk worth taking የምለው ይሄኛው መንገድ ነው አመኘበት አይቼው አሰላስየው አውጥቼ አውርጄው ሬፈረንስ አድርጌ ስለሆነ ያን ነገር ስታንድ ግራውንዱን ስታንድ አድርገን ሌላው የሰፊው ህዝብ ድምጽ ነው በያምናለሁ እንደው በኩራት እንደሌሎቹ የአማራው ድምጽ እኔ ነኝ ኦሮሞው ድምጽ እኔ ነኝ ማለቱን አልደፍርም አይፈቅድልኝም አምሮዬ ግን እኔ ካለኝ ኢንፎርሜሽን እኔ ካለኝ ኮሚኒኬሽን ለህዝብ ካለኝ ቅርበት ከሰበሰብኩት ዴታ የህዝቡ ትክክለኛ ድምጽ አንደኛ ጉዳያችን ጦርነት ይቆም ነው ሴኩሪቲ ይኖረን ነው አንታረድ አንገደል በሄድንበት ሁሉ አንታፈድ የታገትን ገንዘብ አይጠየቅብን ማዳበሪያችንን እንዳንገዛ አንከልከል እንዴ ፑል ቤት ሄደን እንዳንጫወት መብላት መጠጣት ትምህርት ቤት መሄድ አንከልከል ይሄ ነው በቃ የህዝባችን ትልቁ ችግር ምንኖር እንደሰው እንኖር ነው ይሄንን ደግሞ አደጋ ውስጥ ያስገባው ምንድነው ሲባል ጦር መሳሪያ ተበትኖ ነው ሀገሪቱ ላይ ያለው 2 3 አካል 4 አካል አይደል 6 7 አካል ሀገሪቱ ላይ መሳሪያ ይዞ ሁሉም ፍቃዱን ፖለቲካውን በመሳሪያ ያስፈጽማለው የሚልበት ሀገር እንደዚህ ህዝቡ እየታሸ እየተጎዳ ነው ያለው ማን ተጎዳ እስቲ መንግስት ምን ተጎዳ ንገረኝ ሰራዊት የዛሬ 7 አመት የነበረውና ዛሬ 5 አመት የነበረውና ዛሬ ያለው ይሄ መንግስት የዛሬ 2 አመት የነበረው መታጠቅ ኃይሉ የሰራዊት አቅሙ ትሬኒንጉ መሳሪያው አቅሙ የማድረግ አቅሙ ዲፕሎማሲው የት ነው ያለው የመንግስት በ2 አመት ውስጥ ታሰት የሺ ታጣቂዎችስ ወላፋን ኖበል ኦላበል ማንንም በታጣቂዎችስ የዛሬ 2 3 አመት የነበሩበት ዛሬ ያሉበት ተጠናክረው ነው ያሉት ህዝባችንስ ምን ላይ ነው ያለው ህዝባችንስ ምንድነው ያለው ጀርባው ተሰብሮ ነው ያለው መውጣት መግባት አቃተው የተዘረፈ ነው ከላ ተደርጎበት እየተቀማ ነው ያለው እና ይሄ ነው የህዝብ ድምጽ እኔ እንደማስበው እንግዲህ እንዳየሁት ይሄንን ድምጽ አትሊስት እንደው አንዲት መድረክ እንኳን ይኖረው አትሊስት ይሄን የምናሰማበት ላመሰግናቸው ሞድ አሉ እዚህ ውስጥ እያደረጉ የተናገሩ ያሉ ሌሎቻችሁም take responsibility አሁን ነብልሱማ በጣም appreciate አድርጋለሁ ሌሎችም ልጆች አማራም የኦሮሞም ትግራይ አሁን ትግራይ ውስጥ የት ነው የሚያጠይቀው አይደለ እና አሁን ቶቶባ ቢባል ሚስተር አቴንሽን ዳይቨርተር አለ አቴንሽን ወደ አንተ ቢመጣ የቶቶባ ፖለቲካው አቴንሽን ወደ አንተ ቢመጣ ህዝቡ የሚወድ ይመስላል አቴንሽን አተነው 7 አመት ሙሉ ነው የናንተ አይደለ አቴንሽን ሲክ ያደርጋችሁት what did that attention do ህዝባችን ምንድነው የሆነው እናንተ አቴንድ ያደረጋችሁበት ቦታ የረገጣችሁበት ቦታ ህዝቤ ምን እንደሆነ ቆርቋሉ አመድ እኮ ነው ያደርጋችሁት ፐርሰናሊ በፋሚሊ ደረጃ እኮ ዋጋ ከፍለንበታል እዚህ መተን ፐርሰናል ነገር ስለማናደርግ እኮ we're paying the price አይደለ ብላንት የሆነ ፎርስ ነው ህዝብ ላይ መንግስት ፒፒ ምናምን ተራለ well you're not doing anything to it አይደል ምንም እያደረጋችሁ አይደላችሁ ምንም በፈለገ ሰዓት ላይ ቅንድብህን ያበርልሃል በድሮም በመናምን ከዛ ሸምቀቅ ብለህ ትቀመጣለህ እንደ ተመልሰ ሄደ ያንን የፈረደበት ህዝብ ትበላለህ እሱን ግጠ ትንሽ ደግሞ አንሰራርተህ ትመጣለህ ለሱ ትሬት ማትሆንበት ደረጃ ገርዞ ያስቀምጣል that's it አይደል so እንደዛ ነውና ሐምዲ የሚል አለና የሱን እንስማስቲ እንዴት ነው አንተ ጦርነቱ በምን ደረጃ ነው የተስማማ ነገርን እስቲ ትራንግል አመሰግናለሁ በመጀመሪያ የጦርነት ዴፊኒሽኑ ትንሽ ሉስ የሆነ ይመስለኛል ጦርነት ማለት የጋንግ ቫዮለንስ ወይ የክሪሚናል አክቲቪቲ እንደ ጦርነት አይቆጠርም የአርምድ ኮንፍሊክት ሪፖርት የሚያወጣ አንድ ኢንተርናሽናል ኦርጋናይዜሽን አለና አይ ቲንክ ከሰሜኑ ጦርነት በኋላ ACLU የሚባለው መሰለኝ እሱ በሚያወጣቸው ሪፖርቶች ላይ እኛ ጦርነት ብለን የምናወራቸው ነገሮች ብዙም ትኩረት ሰጥቷቸው እንደ ትልቅ አርምድ ኮንፍሊክት አይታዩም በተለይ ከግሎባል ሲቹዌሽን ከሱዳን ካለው ሲቹዌሽን ከጎረቤታችን ብንጀምር እንኳን ወይ ሶማሌ ካለው በናይ ዓለም ላይም ደግሞ ያው እስራኤል ዩክሬን እያልን እንሄዳለንና ይሄ ነገር ጦርነት ሳይሆን የወንጀል አክቲቪቲ የጋንግ ቫዮለንስ ኤልሳልቫዶር ሆንዱራስ
ኮሎምቢያ፣ ሜክሲኮ፣ ሮማኒያ ምናምን የምታየው ትንሽ ፖለቲካል አፊሊዬሽን ያለው የመሰለ ወይ በታሪክም ፋርክ ሬበልስ እንደሚባለው ኮሎምቢያ እንዳለው ሁኔታ ነው እና የወንጀልን ጉዳይ ወደ ፖለቲካ የመውሰድ ወይ የጋንግ ቫይለንስን ወደ ፖለቲካ መውሰዱ ብዙም እንትን መስሎ ሳልታየኝ ነው። የስቱዋር የሚለው ነገር ጦርነት ወደንም ጠላንም የታሪክ አንዱ አካል ነው። ልክ ብርሃን እንዳለ ሁሉ ጨለማ አለ፣ ሰላም እንዳለ ሁሉ ጦርነት አለ። ይሄ ደግሞ የተፈጥሮ ህግ ነው። ፕሬዲተር አለ፣ ፕሬ አለ፣ አንበሳ አለ፣ ዲር አለች ወይ ላም አለ፣ ጅብ አለ፣ ፍየል አለ። በይ ተበይ ሁሉ ነገር ያለበት ዓለም ውስጥ ስለምንኖር አንዳንዴ ከዓለም ህግጋት ውጪ ስንኖር ወይ ከዓለም ህግጋት ውጪ ከዓለም ስል ደግሞ ኢንተርናሽናል ኦርደር ማለት ሳይሆን ናቹራል ተፈጥሯዊ ህግ ውጪ መስበኩ ደስ ይላል፣ ስሜት ያረካል፣ ደስ ይላል እንትኑ ግን ሪያሊቲ አይደለም። ትልቅ ሰው ስንሆን ሁሌ ጣፋጭ ነገር አንበላም። ጣፋጭ ነገር እውነታውን ሀቁን ካልሆነ ሁሌ ለእኛ የሚመስለን ደስ የሚለንን ብቻ መስማቱ ወደ ገደል ይከተናል። ይሄን ብዬ ሳበቃ አንድ ነገር አለ የኢትዮጵያ ነገር ላይ አሁን ያልክ ብለህ ያበቃኸው ላይ ትንሽ ለእኔም ከታች ለሚሰሙም ሰዎች ግልጽ እንዲሆን እያልክ ያለኸው ኢትዮጵያ ላይ ያለው ዋር ሳይሆን የጋንግ አክቲቪቲ የወንጀል ስራ ነው እንጂ ሽፍታነት ነው እንጂ ያለው ዋር የሚባል አይደለም ብለህ እሱን ደግሞ እንደ ባሮሜትር ያቀረብከው ኢንተርናሽናሊ ግጭቶችን አርምድ ኮንፍሊክቶችን ሜጀር የሚያደርጉ አካላት ይህንን አርምድ ኮንፍሊክት ቫሊዴት አያደርጉትም ወይም ደግሞ ዋጋ አይሰጡትም የሚል ነገር የተናገርክ ነው ይመስለኝ አይደል? እነሱ እንደማጣቀሻ ወስጄ ኤክስፐርቲዝ ስላላቸው በሚለው እናም በምናየው ነገሮችም ምክንያቱም ጀነራሊ ይሄ ዋር በሚለው አይደለም የምንጠቅሰው። ዋር ከሆነ ዋር ራሱን የቻለ ዋር የሰሜን ጦርነት ትክክል ነህ። ክላሪፋይ አንዳንዴ አስዩም አድርጌ ነው እሱ ሚኒስተት ነው። ለምሳሌ የህወሓት ጦር የህወሓት ኃይል የፕሪቶሪያ አግሪመንት ይሄ የምታውቀው ይሄ ትልቅ ላርጅ ስኬል ወር ይሄ ምንም እዚህ ጋር የምንከራከረው ጉዳይ አማራ ክልልና ኦሮሚያ ነው። አይ ቲንክ አብዛኛው ዴሞግራፊውን ውይይቱ የሚያመዝነው እና ወደ እሱ አካባቢ ያሉትን አክቲቪቲዎች ከተመለከትን ግን ኤክስቶርሽን ላይ ኪድናፒንግ ላይ ምናምን ራንሰም ላይ የተሰማሩ የምናውቀው ኬላ አቋቁሞ መዝረፍ ላይ የተቋቋሙ ፖለቲካ አይዲዮሎጂ የሌላቸው ማኒፌስቶ የሌላቸው ፖሊሲ ምንም አይነት ነገር ያላሰሙ ኢንተርናሽናሊም ሬፕሬዘንታቲቭ አላቸው። ጃልጂሬኛ ገስ ትንሽ ይሻላል በወቦ በኩል ኦዳ በኩል ግን በፋኖ በኩል ስንት ግሩፕ ነው ያለው? 6 ግሩፕ ልክ እንደ ሜክሲኮ ሎስ ቲግሬስ፣ ሲኖሎዋ፣ ሁዋሬስ፣ ኒው ቦይስ እና የሚባሉ ካርቴሎች እንዳሉት እንደዚህ አይነት አክቲቪቲ የምታይበት ግን በሚዲያ ፕሮፓጋንዳ ያው ፖለቲካ ቆመናል የሚሉ ግን ባኪንግ የሌላቸው ወይም የፖለቲካ ኮንተንት የሌላቸው ኢንተርናሽናሊ እውቅና የሌላቸው ኦርጋናይዜሽን ስለሆኑ እነዚህን ነገሮች ጦርነት ወይም በፖለቲካ አይን ማየቱ ፍሬምወርኩ ላይ ነው እኔ ቅራኔ ያለኝ። ተገቢ አይደለም ከሚለው ተነስቼ ነው የሄድኩት። ምክንያቱም እርግጠኛ ነኝ ይሄ ወር እያለ የሚያሰጋው አብዛኛው የሚያወራው አማራና ኦሮሞ ነው። ፊቷ ከባት ቲፒኤልኤፍም እሱ ሌላ ቶፒክ ነው፣ ወደዛ እንሄዳለን። ግን ለማንኛውም አንድ ነገር ልል የፈለግኩት ምንድን ነው የኢትዮጵያ ህብረተሰብ ኤፖለቲካል የሆነ ህብረተሰብ ነው። የፖለቲካ ሀሳቤው ወይ የፖለቲካ አመለካከቱ እንደ ኤርትራ እንደምናየው ወይ የተወሰነ የሶማሌ ጎሳዎች ውስጥ እንደምናየው የቀን ተቀን ህይወቱ ላይ ፋክተርን አድርጎ የሚንቀሳቀስ ህብረተሰብ አይደለም ማጆሪቲው ብዙሃኑ። እና ኢትዮጵያ ላይ ባለው ሁኔታ ደግሞ የኢትዮጵያ ፖለቲካ ከገዢው ፓርቲ ውጪ ሌላው ቅድም እንዳልኩት አይዲዮሎጂ የለውም፣ ፖሊሲ የለውም። ምንም የምትለው የምትጨብጠው እብን በእኛ ታሪክ እንኳን በድሮ ታሪክ እንኳን የምታውቀው የተማሪዎቹ እንቅስቃሴ የኮሚኒስት የሶሻሊስት አይዲዮሎጂ እንኳን ይዘው እና ኢሃፓ ደርግ እንደሚሉት እንኳን የምትለው ዘመን እንኳን እንደ ቲፒኤልኤፍ ማርክሲስት ሌኒኒስት እንደሆኑት እንኳን በአሁኑ ዘመን ይሄ ነው የሚባል አይዲዮሎጂም ፖሊሲም ወቦም ኦላ ፋኖም የላቸውም። ስለዚህ ይህን ነገር በፖለቲካ እይታ ካየን ወደ መፍትሄ አንመጣም፣ መግባባትም አንመጣም። ምክንያቱም አሁን ያለው ፖለቲካ የእምነት
የዘር እምነት ማለትም አንድ የፋኖ ደጋፊ ያው አማራ ነው የሚሆነው and ሪዝኒንጉ ሲሆን ደግሞ የአማራ ስለሆነ ብቻ ሌላ አይነት ሪዝኒንግ የሌለው አንድ የኦላ ደጋፊ ኦሮሞ ስለሆነ ብቻ ኦላ የሚደግፍበት ስትራክቸር ሁኔታ ነው ያለው እንጂ አንድ የጉራጌ ሰው የኦላ ደጋፊ ሲሆን አታይም። ምክንያቱም ለጉራጌው ምንም ኦፈር የሚያደርገው ፖሊሲ አይዲዮሎጂ የለምና ሴም ጎስ ትሩ ለፋኖ። ስለዚህ ይህን ነገር በማህበራዊና ኢኮኖሚክ ኮንቴክስት እንጂ አሁን ባለን በጣም ከልት በሚመስል የፖለቲካ ዊክ የሆነ ፖለቲካ እሳቤ መንቀሳቀሱ መፍትሄ አያመጣም። የጦርነት አንድ ኮት ልጠቀም፣ ሶሪ ብዙ ጊዜ ወሰድኩ የመሰለኝ ነው። ሰንዙ the famous Chinese philosopher የኢስተርን ፊሎሶፈር አርት ኦፍ ዋር ምን ይላል? ሰላም ከፈለክ ለጦርነት ተዘጋጅ። ፓራፍሬዝ አድርጌው ነው በእኛ ቋንቋ። እሱን አንተ በደምብ ትሄድበታለህ። እና በጥንካሬ through strength በኃይል ነው ሰላም የሚመጣው እንጂ በመለማመጥ እንትን በማለት አይደለም። ሌሎችም ተፋላሚ ኃይሎች የወንጀል ግሩፖች ወይ ተደራጅተው የሚሰሩትን ይስሩ፣ ካለዛ ሰላም ይስጡን። በእውነቱ እንደውም ድክመት እያየው ያለው መንግስት እነዚህን የወንጀል አክተሮችን ኢንተለጀንትሊ ሃንድ ላይ ማድረግ ብቃት ማለት ነው እንጂ በተለይ በአብዛኛው የሀገሪቱ ክፍሎች ያለው ጦርነት እንደ ጦርነት ሳይሆን እንደ ወንጀል ማይበት ሁኔታ ነው ያለው። when it comes to TPLF እና ህግደፍ በቀጣይ ዙር ላይ ሜቢ እሱ ከሆነ የተፈራው ጦርነት እሱ ላይ በደንብ ኢላቦሬት አደርጋለሁ። ግን አመሰግናለሁ እና እንደተባለው ከኔ በፊትም እንዳሉት ሰዎች ሞር ብከፍት ደስ ይለናል። ቴንክ ዩ። እሺ አሉ እኔ አሁን ኖ ዋር ከሚለው ይሄ የወርዲንግ ዲፍረንስ ይሄ ነገር ዋር ነው፣ አርምድ ኮንፍሊክት ነው፣ ጎሪላ ዋርፌር ነው፣ ሬብል አክቲቪቲ ነው፣ ጋንግ አክቲቪቲ ነው ምናምን የሚለው ዲቴል ውስጥ ገብተን መነጋገር ራሱን የቻለ የዴፊኒሽን ጥያቄ ነው። አሁን ያለው ነገር ግን ጀነራሊ ዋር ወይም ደግሞ ጦርነት የምንለው ይሄ ፖሊሲ ቤዝድ የሆነ ሪዮት ዓለም ቤዝድ የሆነው የመሳሪያ እንቅስቃሴ አይወክልም። እየጎዳ ያለው ህዝብን ነው፣ እየዘረፈ ያለው ህዝብን ነው፣ እያጠፋ ያለው ህዝብን ነው። አሰች ትክክለኛ አቅጣጫ ላይ አይደለም፣ ጥቅም የለውም፣ ጉዳት ነው ያለው ለህዝብ ከሚለው አንፃር እንስማማለን። ሌሎቹ ነገሮች ላይ ግን ሌሎቹ ይናገሩና አይ ቲንክ አርኬ ይናገር ሴቭ ወጥቷል። አይ ዶንት ኖ ተመልሶ መምጣት ከፈለገ አስገባዋለሁ። አርኬ ቀጥል እስቲ። አያና ትሮሊ አያና ዶጋን ሲጃለዳ አስበቱ ጋር ፖይንት ያንተ ፎሎ አያና ከየ አካ ማለት ሲጃለዳ ወላሂ ፖይንቲን አትጋ ዱመርትኑ በሬዳዳ no war. I absolutely agree. Lolli nama tokkoofu addunyaa kanarra yoo laalle eenyuufu faayidaan qabu. We can see entire world. No war mean war ያላቸው ዓለሞች ማለት ነው። There is no benefit. Absolutely no benefit to anybody. ኑክለር ይኖራቸው አይኖራቸው it doesn't matter. No war mean absolutely true. daqiiqaan akka inni ta'e fi galatoomii ayyaana I follow you a lot. I love you my brother. I swear to God akka malee jaalladha bareedaa kii because you speak the truth in every way. ቴንክ ዩ ፈያት ይወልፋል። ሌሎቻችሁ በነገራችን ላይ ታች ሆናችሁ በኮሜንት ስታወጣጡ ታያለው። ዳይቃ ዳመና ከነተ አፍጠዶ በሬዳ ሶሪ ከንፍጤነስ አየ ወኔ አተጀት ተመርተኑ ዱጋዳ ሎሊ war it will never produce any result. Chaos war produce miarago is gonna produce chaos, killing innocent children, women, men, hullunum gonna produce miarago. That is what the word produce. It doesn't matter whether you believe or not.
war will never produce any good results. I love the way you say no war. I swear to God, Anayana. I listen to you on Teddy Afro. I love Teddy Awasa. When the way you give a speech is excellent. Because you tell the truth. The truth is the truth. No war is no war. Because the war will produce absolutely nothing but chaos. Can I want Efi Ayanakia, please keep preaching what you're preaching because it is the truth. It is honest truth what you preach, bro. Thank you. Thank you. Fayyate. Yeah, so I think with a triangle ሀሳብ መመለስ ፈልጋለሁ። ያው ፖዚቲቭ ነው አርኬ ያው እኔ ከመለው ነገር ጋር ተመሳሳይ ነገር ሰፖርቲቭ የሆነ ነገር ስለሆነ አመድም እንደዛ ነው። ሴቭ ምናልባት ልዩነት ካለው አላውቅም። ከታች ያሉ ሰዎች የሚናገሩትንም ሰማለሁ። ይሄ አሁን ባለንበት ኮንቴክስት ብንነጋገር ጥሩ ነው። the art of war መነጋገር peace studies 101 ብሎ ከስራ አንዱ ሲጽፋይቻለው እነኚህ ነገሮች መነጋገሩ ጥሩ ነው። እንደ ሀገራዊ ማዕቀፍ ፖለቲካችን ያሉበት ጉድለቶች ምንድናቸው? ሰው ያለውን አይቶ የጎደለውን ለመሙላት ነው የሚሰራው። ኢትዮጵያ ውስጥ ያለው ፖለቲካ ያለው ጉድለት ምንድነውና ይሄን መሙላት የሚችል ነገር ደግሞ ምንድነው ብሎ መመዘን ያስፈልጋል። እኛም ያስፈልገን በዚህ ሰዓት በጉልበት ተሰብስቦ ጦር መሳሪያ ይዞ የሚሰራ አካል ነው የሚያዋጣን የሚለው አስተሳሰብ ሮንግ ነው ከማለት አንፃር ነው። ይሄንን የሚቃወም አካል ሪዝኒንጉን ማቅረብ አለበት። እኔ እሱን ነው የምፈልገው። አሁን ከታች ብዙዎች just ለቀረርቶ አንዴ ከያዝኩ አለቅም ለማለት ነው እንጂ በሐሳብ ደረጃ እኮ አይደለም እየተወያየን ያለነው፣ በተግባር ያየነው ውጤቱን ያየነው ነገር ነው አይደል? we're not ideating እዚህ ጋር ቁጭ ብለን በአይዲያ ደረጃ ይሄ ቢሆንስ ኢትዮጵያ ውስጥ የታጠቁ አካላት ተነስተው ቢንቀሳቀሱስ ፖለቲካውን ለማስተካከል ብለን ሐሳብ እያመነጨን አይደለም ያለነው። ተኑሮበት ነው ያየነው። ኦሮሚያ ላይ 7 አመት፣ ትግራይ ላይ የነበረው ነገር አሁን ራሱን የቻለ ዳይናሚክ አለው። እሱን አማራ ክልል ላይ 2 አመት ተደርጎ ታይቷል። በ24 ሰዓት በ15 ቀን ውስጥ በ2 ሳምንት ውስጥ በዚህ 4 ኪሎ እንገባለን የሚለው ነገር ተብሎ ተሞክሮ አይተነው እኮ ነው። ኦሮሚያ ላይ ከፍንፍኔ 15 ኪሎ ሜትር 10 ኪሎ ሜትር ነው የቀረን፣ ጥለነዋል፣ አፍርሰነዋል መንግስት ተብሎ በመንግስትም በኩል አጠፋናቸው የሉም ተበትነዋል የሚል ተነግሮ በሁሉም በኩል ሰምተነው እኮ አመታት ተሞክሮ አዳብረንበት ነው እዚህ ያለነው። ህዝባችን ላይ የደረሰውንም ነገር ደግሞ 1-2 ብለን ብንዘረዝረው ቀናት አይበቁም። so we're not just በአይዲያ ደረጃ ይሄ ቢሆንስ አይደለም የቢሆንስ ሳይሆን ሆኖ ያየነው ነገር ምንድነው? ያዋጣል ወይ? ያስኬዳል ወይ? ትክክል ነው ወይ? ፍሬው ምንድን ነበር ብለን እኮ መገምገም መቻል አለብን። 1-2 ሚዲያዎች ላይ ቀርቤ ለመናገር እድሉን አግኝቼ ነበር። ያለፈው 7 አመት የመንግስት አካሄድ እንዴት ነበር? መንግስት ምንሰራ እንደ ህዝብኛ ምን ሰራን ብለን ደግሞ እስቲ ራሳችንን እንገምግም። ምን ደገፍን? ምንን አበረታታን? ከዛስ ምን አተረፍን? መሬት ላይ ያለው ህዝብ አይደለም እዚህ ውጪ ያለነው ሚዲያ ላይ ያለነው ምንድነው ስናቦካ ይከረምነው? ለህዝቡ ምንድነው ያቀርብንለት? ሞት ነው ያቀርብንለት? ግድያ ነው ያቀርብንለት? መዘረፍ ነው ያቀርብንለት? መታገት ነው ያቀርብንለት? በገዛ ቀየው መፈናቀል መሞት ነው ያቀርብንለት? ወይስ ችግሮቹን መፍታት ነው ያቀርብንለት? እሱ አይደለም የምንል ከሆነ ፋክቶቻችሁ bring your facts out here because your politics has been tested. It's not like idea አይደለም እያወራን ያለነው። ይሄ ሐሳብ እኮ አካሄድ ተሂዶበት ታይቶ ነው አሁን እያወራን ያለነው። የሰው ልጅ ህይወት በሺ የሚቆጠር በመቶ ሺህ የሚቆጠር ተሰውቶበት ቆስለንበት ተጎድተንበት ረግፈንበት እንደቀጠል አይተነው አሁንም እንሂድ ወይ ያልኩኝ እኮ ነው። አሁንም እንግፋ ይሄንን እንደዛ ነው የምትሉት? ደፍራችሁ ትላላችሁ? ይሄንን እኔ ግራ ነው የሚገባኝ። እና የሆነ ፊሎሶፊካል የሆነ ነገር አይደለምና let's call it war triangle man
let's not call it war, let's call it conflict, whatever it is. አሁን የተያያዝንበት መንገድ ያስኬዳል አዋጭ ነው ወይ? ለምንድን ነው ደግሞ ጥቂት የሆኑ ሰዎች በየሚዲያው ላይ ሰፊ ድምጽ እያወጡ የሰፊው ህዝብ ድምጽ ግን ይሄን የማይፈልገው የማይሰማው? ለምንድን ነው አንድ ሁለት ሰዎች ብቻ መተን የምናወራው? can you just እስቲ እዛ ላይ elaborate አድርገው ቀደምም ስላስቆሙ። thank you so ምን አለ I think አንተ በደምብ ታውቃለህ እና የኢራቅ ጦርነት የጆርጅ ቡሽ አድሚኒስትሬሽን ሊጀምር ሲል ሚሊየን ፒፕል ማርች የሚባል ነበራቸው እና የተለያዩ ፕሮግራሞችም አዘጋጅተው ነበር። ታውቃለህ አይደለ? ለንደን ውስጥ፣ ዋሽንግተን፣ ኒውዮርክ ውስጥ ጦርነቱ ከመጀመሩ ኢራቅን ለማጥቃት እንደሚሄዱ በቃ ቤዚክሊ ፕሮፓጋንዳ በነበረ ሰዓት እና ያው ምንም የለወጠው ነገር የለም። ከ20 ምናምን ዓመት በኋላ በአሜሪካ ፖለቲካ የጆርጅ ቡሽ መንግስት የዛን ጊዜ የነበረውንም ፖለቲካ ስቲል የሚነቀፍበት ትራምፕም በ2015 ፕሬዚደንሻል ወይም ሪፐብሊካን ዲቤት ቀጥሎም ፕሬዚደንሻል ላይ በደንብ ፖይንት የወሰደበት ጄፍ ቡሽንም ከጨዋታ ውጭ ያስወጣበት ነው እና ለምንድን ነው ይሄን ምክንያት ማድረገው? አንዳንዴ የዓለም ነገር ነው፣ ጀስት የተፈጥሮ ነገር ነው። those who organized for war are more ምን ነበር የሚለው የኤምኤልኬ አባባል አለ። ለጦርነት የተዘጋጁት በታሪክም ካየ እንደነ ሂትለር፣ ስታሊን ምናምን የተሻለ አደረጃጀትና የተሻለ ኮንፊደንስ አላቸው ዛን እንደ ፒፕል ለሰላም ቆመን የሚሉት። ምክንያቱም ብዙ ጊዜ ሰላም ቆመን የሚሉት አሰርቲቭ አግሬሲቭ ሆነው ካምፔናቸውን የሚያደርጉት ሌሎችን ማባበል እና ያው ፓሲፊስት የመሆን ሌሎችን ትሪት ማድረግ ላይ ነው ፎከሱ እና እኔ ብዙ ጊዜ ይሄን ወር ምናምን የሚለውን ነገር እንደ አይዲያ ቆንጆ ቢሆንም አተገባበር ላይ ግን በጣም አስቸጋሪ ነው። በእኛ ኮንቴክስት አመጣለ ምን አለ መሰለ የኢትዮጵያ ሚዲያ በተለይ የፖለቲካ ሚዲያ ቢዝነስ ነው። እዚህ ጋር ወጥተህ ስለ አንድ ማህበራዊ ችግር ወይ ኢኮኖሚያዊ ችግሩን ገልጸ ከዛ ላይ ወደ መፍትሄ አቅጣጫ ላይ ከመወያየት ህብረተሰቡም ራሱ ሶሳይቲውም ፕሪፈር የሚያደርገው የሆነ አንድ ኢቨንት አንድ ይቅርታ ኢቨንት ይዘው ያን ኢቨንት ላይ አስተያየት መስጠትና የቲፎዞ ፖለቲካ war is entertainment በሚለው አካሄድ የመሄድ አሁን አንተ በተከስካቸው አንዳንዴ ማለት አርኬ ሚውት አድርግና ስማው። አንተ በተከስካቸው መሰረት እነዚህ ሰዎች they have a lot to gain ይሄን ጦርነት አለ የለም ይሄን ጦርነት በማጋጋል ይሄን ጦርነት እንትን በማድረግ የሚዲያ ገንዘብ ይሰራል። አብዛኞቹም እንደውም እናስታውሳለን አይደለ የማዛ ማመር ትዝ ይላል ኬዙ የብርቱካን ምናምን የተያዘው የራሳቸው ፐርሰናል ቤኔፊት ስላላቸው እነሱ ሰዎች የሚያስቡበትና አንተ ወይ አብዛኛው ሰው የሚያስብበት የሚያይበት አንግል አንድ አይደለም። እነሱ የተሻለ ተደራጅተው ሚዲያ አቋቁመው የተሻለ ኔትወርክ ፈጥረው ጦርነቱን በለው ግፋው እያሉ ነው። ለእነሱ ይሄ ምርጥ አመቺ ሁኔታ ነው እና እኔ ማየው በዛ ነው። አንድ የመጨረሻ ነጥብ የኤሲኤልዩን ምናምን ያነሳሁት ምን አለ መሰለ ድሮ ልበለው ኖሞር በነበረን ጊዜ ኢንተርናሽናል ተቋማት ለሌሎች የሀገሪቱ ክፍሎች በተለይ ኦሮሚያ እና አማራ ላይ የሚደረጉትን ኢንሲደንቶች ሲቹዌሽኖች በደንብ አይከታተልም፣ ትልቅ ትኩረት አይሰጥም የሚባል በውጭ የሚገኙ አድቮካሲ ግሩፖች የኦሮሞ ሌጋሲ ሊደርሺፕ አሶሲዬሽን ኦላ ነው የምትለው ዶክተር ወይም ሎየር ናት የሲሴሜ ደደፎ ጀጀሞ ሲና ጀጀሞ እንደዛ ነው መሰለኝ ስሟ። እሷ አለችበት። የትሪፕል የሚሉት አማራ አሶሲዬሽን ኦፍ አሜሪካ የኤፓክ የሚሉትን ማነው ስሙና ምን ዘለቀ ቡድን የተለያዩ ኮንፈረንሶች ያካሂዱ ነበር እና ብዙ ጊዜ የዌስተርን ኢንስቲትዩሽኖችን ይወቅሱ ነበር። የኮንግረስ ሪሰርች ሴንተር በሎረን ብላቸርት የምትመራዋንም ሴትዮ በጣም ይወቅሱ ነበረ። የተለያዩ ሰዎችን ያነቃቁ ነበረ ይሄን ነገር ትኩረት ለማግኘት እና አንድ ነገር በኋላ የተረዳሁት ምንድን ነው ብዙ ጊዜ እኛ የምናስበው አሁን የዌስተርን ኤምባሲዎች ዌስተርን ኢንስቲትዩሽኖች ብዙ አናሊስቶች ብዙ ኢንፎርማንቶች ኢቭን የኛ የራሳችን ሰዎችን ራሱ ቀጥሮ የሚያሰሩ ሰዎች ናቸውና ኢንስቲትዩሽኖች የተለያዩ ትልቅ ተቋማት
ምንም ያህል ብንስማማም ባንስማማም ምንም ያህል አንደርማይን አላረጉትም ብለን ብንወስድም ከራሳቸው ናሽናል ፎሬን ፖሊሲ ኢንተረስት አንጻርም ከራሳቸውም የኢሚግሬሽን የሬፊጂ ክራይሲስ አንጻርም ነገሩን ስለሚከታተሉት ይሄን አማራና የኦሮሚያ ክልል በትግራይ አርኬ namni akka dubbatu ne yemtu tanan አያና it's not fair though hold on yolle አንተ ስትናገር የምታወራው አይገባኝም ምናምን ብሎ ሰው ቢናገር ደስ ይላል የምታወራው እሱ እየተናገረ ነው ስቴጁ የኔ ነው ጥያቄ ካለኝ ጠይቀዋለሁ ስለዚህ ፕሊዝ ስቴጁን አክብር ትራያንግል ሐሳቡን ሰብሰብ አድርግ I understand የምትሄድበት ከነሱ አንፃር it's a public it's a social media አይደለ ፐብሊክ የሚረዳውና የፐብሊኩ የፖለቲካል ዲስኮርስ ከቨር ለማድረግ በሚበቃ ደረጃ መነጋገሩ ይሻላል instead of to the details like the granular level ወርደን መናወራ ከሆነ attention span lose እናደርጋለን if you know what I mean so just ሰብሰብ አድርገውና ለማስ በሚቀርብ ደረጃ okay በቃ ቀደም ባልኩት ላይ የሚዲያ ተቋማት አክቲቪስቶች የተለያዩ ሰዎች በተለይ ውጭ የተቀመጡት የገቢ ምንጭ ነው በጦርነቱ ትልቅ ገቢ ያገኛሉ ስለዚህ ይሄ ነገር እንዲቆም እነሱም ላውዶ ነው እየሰሩበት ነው ሌሎቹንም የውጭ ምናምን ኃይላት ለምን ያን ባሉት ምናምን ቢሎን ትንታኔ I think understand ተደርገናል ካያና ጋር ሌላው መረዳት የፈለገ ሌላ ቦታ እናረዳለን thank you ለሰጣኝ ጊዜ thank you okay triangle ኖዋ እየተነጋገርን ያለነው ነገር የሰማህ ይመስለኛል ስለ አሁን ያሉ የትጥቅ ግጭቶች የመሳሪያን የፖለቲካ ጥያቄ መፍቻ ተደርጎ እየተሄደበት ያለው ባለፈው 7 ዓመት ውስጥ በተለያዩ ክልሎች አይተናዋልና ህዝብን ከመጉዳት በዘለለ የፖለቲካ ጥያቄን ሊመልስ የሚችል አይደለም ይልቁን ያልተጠበቁ ሌሎች አደገኛ የሆኑ የፖለቲካ መስመሮች እየተከፈቱበት ያለ ሰራለታለው ታገልለታለው የሚባለውን ህዝብ በኢኮኖሚ በሰባዊ ጉዳት በተለያየ ቀውስ ውስጥ ከማስገባት በዘለለ የፖለቲካውን ጥያቄ ራሱ ያባባሰና የጎዳ እየሰነጣጠቀ ያለ ነገር ነው የሚታየውና ይሄ ነገር ሪቪዚት መደረግ የለበትም ወይ ትክክለኛው የህዝብ ድምጽ ጦርነት ከላያችን ላይ አቁሙ የሚለው ነውና እኔ እንደማስበው አንተ ምን ትላለህ እስቲ Thank you ገለቶም ያያና ስለጋበዝከኝ እኔ ምን አለ መሰለ የኢትዮጵያ ፖለቲካ የሚመራው በሶስቱ ብሔሮች ነው ታውቃለህ ይሄ ግልጽ ነው ሌላው ድምጽ የለውም ቢናገርም አይሰማምና ሶስቱ ሲጮሁ ሲናገሩ ነው በቃ ሀገር የሚብላልነውና ምንድነው እሱ እኔ አሁን ይሄ ኒው ዴቨሎፕመንት አለ ለምሳሌ አማራ ብሔርተኝነት የሚባል በዚህ 2-5 ዓመት የተከሰተ እና ከረፈደ የመጣ ብሔርተኝነት ነውና በጣም ነገሩን ያጦዘው ያለው ዘመኑንም ያልዋጀ ሆኖ ነው እኔ በራሴ የሚሰማኝና እሱ አሁን ያፈጀነው ስል አሁን ለምሳሌ በ1960ዎቹ ከዛ በፊት የነበረው ማለት በአውሮፓ ምናምን የነበሩት ብሔርተኝነቶች ጊዜው ነው በቃ ማን እንደ ፋሽን የታየ ነው ይሄ ደግሞ አዲስ ነውና ለሁላችንም ራሱ አንዳንድ ጊዜ አስደንጋጭም አስከራሚም ነው የሆነ እያስቸገረን ያለውና ፕላስ ደግሞ ራሱ ማህበረሰቡ ራሱ ለምሳሌ ይሄ እንግዲህ አማራ ብሔርተኝነት ማለት አማራ ይሄ ፕሮፐል አማራ ምንለው ክልል 3 አካባቢ ያለውና ሌላው አማራ ራሱ የሚያሰው የፖለቲካል እንትኑ በጣም ነው የሚለያየው እሱን ለአንድ ላይ ለማምጣት ነው እንግዲህ የታሰበና በጣም እነዛ ሌላ ቦታ የሚኖሩት ደግሞ በጣም እንዲጎዱና እንትን እንዲሉ በማድረግ ግሪቫንስ በመፍጠር ነው ሊሰሩት የሚፈልጉትና እንዳውም ፕሮቴክት እንዳይደረግ አድርገው ነው የሚሰሩት ፖለቲካውን ናሬት የሚያደርጉትና እንዲመታ ነው የሚፈልጉት ያኛው ሌላ ቦታ ያለው ከፕሮፐር አማራ ውጭ ያለው ማህበረሰብ እንዲመታላቸው ነው የሚፈልጉትና ይሰራሉ ይሄን ወጥረው ነው እኔ ምን አይነት እንትን እንደሆነ ራሱ ግራ ነው የሚያጋባህና መንግስት እንግዲህ በአንድም በእንትን እንደ መንግስት የሚያደርገው ነገር አለ የራሱን የቻለ ግን እሱ በቂ ነው ምናምን ብዬም አላስብም ግን ይሄን በተመለከተ ህዝቡ በቃ ኖ ነው ማለት ያለበት የሚል አቋም ነው ያለኝ ኖ ማለት አለበት
በቃ ዘ ኔም ኦፍ አስ መሆን የለበትም። አሁን ከቀደም ስለ ብርቱካን ምናምን ቅድም ትራያንግል ሲያነሳ ነበረ። ድጋሚ አሁን ከትናንት ወዲያ ደግሞ አንድ ጀነራል የሆነ የመንግስት መከላከያ ኮነ እንትን ኦፊሰር ዝም ብሎ ሲቪል ቤተሰብ ጠይቆ ሲመለስ ይዘው ሲቪል አልብሰው ሌላ ድራማ ሰርተው ደግሞ እንደዚህ በቃ እና አሁን የዝም ቦታ ገባ እንደዚህ ማረክን ተማረከ ምናምን ነው እየተባለ ያለው እና ይሄ ህዝቡንም አይጠቅምም። አንደኛ ኢቭን እንደ ፎርዛት ማተር ትግል ከተባለ ትግሉን ራሱ አይጠቅምም። እና በጣም አሁን ምንድነው እሱ ማድረግ ያለበት ህዝቡ ነቅቶ ይሄንን ጉዳይ ኖ ብሎ በሚዲያም ሆነ በተለያየ መንገድ በሰላማዊ ሰልፍም ሊሆን ይችላል ማውገዝ አለበት ባይ ነኝ እኔ። ይሄ የትኛውን ብሔርተኝነት ለምሳሌ ኦሮሞ አካባቢ የሚነሳውን ብሔርተኝነት እኔ ያደኩበት አካባቢ አሁን ያለውን ክራይሲስ ብታይ እኔም ህዝቡ ያለበትን መከራ ምናምን ብታይ በጣም ከባድ ነው። ይሄም ነው መባል ያለበት። ትግራይ አካባቢም ራሱ ያለው ብሔርተኝነት ያመጣው መከራና ችግር ለዛ ማህበረሰብ ብቻ አይደለም፣ በአጠቃላይ ለኢትዮጵያ የኢኮኖሚካል ክራይሲስ፣ የዲፕሎማሲ ክራይሲስ፣ ህዝብ ለህዝብ ግንኙነትን ያመጣብን ክራይሲስ ብዙ ነገር ነው እና ጠቃሚ አይደለም። በየትኛውም መንገድ ቁጭ ብሎ ሰው ኤሊት ነኝ የሚለው ከየትኛውም አካባቢ የሚነሳ ተደራድሮ ተነጋግሮ ለሁሉም ምትሆን አሁን መለያየት አይቻልም። በዚህ አሁን ባለው ኮንቴክስት መለያየት አይቻልም። አሁን ይሄ መለያየት መገንጠልን ራሱ የሚሉ አሉ። አሁን ለምሳሌ ከክልል 3 ራሱ የመገንጠል ሀሳቡ ላይ ያላቸው አሉ ማለት ይላሉ። እንግዲህ አይዶን አሁን ማይዚያር እንግዲህ አምነውበት ይሁን አይሆን ወይ እንደው በፖለቲካ ግለቱ ነው ምናምን ብለን ልንወስደው እንችላለን። መቼም ግን በየትኛው መንገድ አሁን ከኢትዮጵያ አካል ላይ ተገንጥሎ የሆነ ራሱን የቻለ መንግስት ሀገር ምናምን መሆን የሚቻልበት ዘመን ላይ አይደለም። ምክንያቱም አሁን ዘመኑ እንደዛ አይደለም የሚጋብዘው። ለምሳሌ እና አሜሪካን አሁን የትራምፕን እንቅስቃሴ ብናይ ሌሎችንም ምናምን ብናይ ተመልሶ ወደ ድሮ ይሄ ኢምፔሪያሊዝም ዘመን ላይ ወደዛ እየመጣ ነው ብለን የሚመስለኝ። ምክንያቱም አሁን ትራምፕ ክሌም የሚያደርጋቸው አገሮችን ቦታ አካባቢዎች ምናምን ብታይ ካናዳን ጨምሮ ግሪንላንድን የፓናማ ካናልን ምናምን እነዚህም ብታይ በቃ አገራት ተስፋፍተው እንዳውም ተጨማሪ ግዛቶች ምናምን ይዘው መኖር ነው የሚፈልጉት ነው የሚመስለው። ኢቨን አሁን ዩክሬን ራሽያን ራሱ በቃ ሰሚ አጣ፣ አውሮፓኖችም ደከማቸው፣ አሜሪካም እጇን እያነሳች ነው እና የዓለም አስተላለፉ ራሱ ይህን ብሔርተኞችን እንደዚህ ተገንጣይ ቡድኖች ምናምን የሚያበረታታ አይደለም ያለው ራሱ አስተላለፍ እና ይህን ተገንዝበው በጊዜ ሌላ ዋጋ ሳይከፈል ህዝብም ሌላ ዋጋ ሳይከፍል ተጨማሪ ዋጋ የህይወትም ሆነ የንብረት ዋጋ ሳይከፍል ወደ ሰላማዊ መንገድ የሚመጡበትን መንገድ በመንግስትም በኩል በታጣቂዎችም በኩል ጫና ተደርጎ ወደ ሰላም መምጣት ያለብን በቃ ቶታሊ ዊ አር ኤግዞስትድ ባይ ልንገርህ። በጣም የኢትዮጵያ ህዝብ በጣም ያለበት ሁኔታ በጣም ቶታሊ ኤግዞስት አድርጓል። በቃ ከዚህ በላይ ጦርነት፣ ከዚህ በላይ ንትርክ፣ ከዚህ በላይ የኢኮኖሚክ ጫና መሸከም የሚችልበት ሁኔታ ላይ አይመስለኝም። እኔ በግሌ ነው የምለው። የምረዳውም እኔ ኢትዮጵያ ሆኜ ነው የማወራችሁ። የምረዳውም እንደዛ ነው እና በተለይ ደግሞ እነዚህ አዳዲስ ብሔርተኞች ወይም አዳዲስ ናሬት እናደርገዋለን በዚህ ነው የምንመልሰው ምናምን ብሎ የሚያስቡ ሰዎች የባሰ ዳሜጅ እያመጡብን ደግሞ ያሉት እነሱ ናቸው። ሌሎች ልክ ናቸው፣ ምንም አላመጡብንም እያልኩ አይደለም። ግን እንደው በቃ የአይምሮ ረፍት ራሱ ነው በሚዲያው ብትል ዋቴቨር ያለው ግርግር። አሁን ከሌላ ብሔርተኞች አካባቢ የሚነሱ ነገሮች ቢያንስ በየቀኑ በሚዲያ አንሰማቸው፣ በየቀኑ የሆነ ነገር አንሰማም። እነዚህ ግን ህሊናን ራሱ ረፍት የሚነሳ ነገር በዚህ በኩል የማይሆን ድራማ ራሱ ደግሞ ድራማው ራሱ እንደው ወጥ የሆነና እንደው አሳማኝ ቢሆን ምናምን ብለህ እንኳን እንትን ትላለህ። ያንም ያልሆነ እንደው በቃ ህዝብን የሚያወናብድ የሆነ ሽብር ነገር የሚፈጥር ምን ተከሰተ ደግሞ ምናምን ተብሎ በየቀኑ ሰው እንዲሳቀቅ የሚያደርግ ፕሮፓጋንዳ በቃ ለገናዥ የሚያስቸግር ፕሮፓጋንዳ ስለ ውሸትም ይዋሻል፣ ብዙ ነገር ይደረጋል በፖለቲካ እስከሆነ ድረስ። ግን ምንም አይመስል። በዚህ ዘመን ደግሞ እንደዚህ እንደናንተ ያው ቲክቶክ ላይ የምናወራውና አሉ ደግሞ በተጨባጭ የሚሰሩት አሉ። ፕላስ ደግሞ በተጨባጭ ደግሞ የጉዳቱ ሰለባ የሆኑ ማህበረሰብ ክፍል አለ። ሁላችንም ዳይሬክትሊ ይደርሰናል። ግን
በቀጥታ የሚጎዱ ማህበረሰቦች አሉ እና እኔ ለአንዴና ለመጨረሻ ጊዜ የኢትዮጵያ ሕዝብ መጠየቅ ያለበት በጋራ ከዚህ ክልል ምናምን ሳይል ኖ ቱ ዋር ነው ማለት ያለበት መቆም አለበት። ይሄን ያለኝ ሀሳብ ተጨማሪ ዴቨሎፕ የሚደረግ ሀሳብ ካለ እመጣለሁ። ቴንክ ዩ ነው። ያ ጥሩ ነው የተናገርከው ነገር ደስ ይላል። አሁን ህዝቡ ኤግዞስሽን የሚባለውን ነገር ደክሞታል ህዝባችን የሚለውን ነገር መናገር ራሱ አይፈልጉም። ይሄ በውስጥ በሹክሹክታ ትሰማለህ፣ ስልክ ተቀርቶ ሲወጣ ትሰማለህ። ግን ለህዝብ የሚታሰብ ቢሆን ኖሮ ህዝብ ካለበት ጉዳት አንጻር እሱ ሳይናገር ራሱ ወጥቶ ሳይጮህ በፊት ስሰማው ነበር እኮ ሄደ ውስጡ ነው ያለው ምን ያህል እየተጎዳ እንደሆነ ታውቃለህ። ስርዓት አልበኝነቱ፣ ጥፋቱ፣ መዘረፉ፣ መታገቱን፣ አስገድዶ መደፈሩ፣ መገደሉን እያየህ ነውና ይሄንን እየደረሰበት ያለን ህዝብ አትሊስት አይ የፈለገ ቢሆን የህዝቤ ችግር ይሄ ነውና የህዝቤ ችግር አሁን በቃ መንግስት ላይ አተኩር ይላል። ማንንም ይግደል ማንንም በምንም ይሙት በምንም አብረህና ቁምና መንግስት ነው ይሄንን ኃላፊነቱ እንዳለ ለመንግስት እንስጥና አንተ የፕሮፓጋንዳ ትግል ስራበት እኔ ደግሞ ከስር ያስኩትን ነገር ይቀጥል ይላል። የያዘው ነገር ግን በፕሮፓጋንዳ የምትታገልለት አይነት አይደለም። የጥፋቱ መሰረት የት ጋር እንዳለ እያወቅ ሌላ ነገር አውራ ሲባል እሺ ብሎም ያደርጋል። ተምሮም ሳይማርም አውቆም ሳያውቅም እዚህ ላይ መጥቶ አንድን ወገን ደግፌ እኔ ፕሮፓጋንዳ ብሰራለት መሬት ላይ እሱ እየሰራ ያለውን ነገር ቢቀጥል የተሳካ ይሆናል የሚል ሐሳብ አለው። እኔ ከየት ነው የመጣው ይሄ የተንሸዋረረ እይታ? ይሄ ኮምፕሊትሊ ባያዝድ የሆነ አስተያየት ከየት ነው የመጣው? ቢኮዝ ምናቸው ነው? እኔ እኮ አሁን የሚገርም ነገር ብዙዎቻችሁ የምታውቁት ነው አለ እዚህ ሚዲያ ላይ የኦሮሞ በትጥቅ ትግል መታገል ያስፈልጋል የሚለው ሐሳብ የተወለደበትን ጊዜ ምን ያህል early እንደነበር ይሄ መንግስት የመጣ ሰሞን ነው እንደጋ አብረው ይመጣው ያ ሐሳብ ከሐሳብ ደረጃ አልፎ በፖለቲካዊ መደራጀቱ ሚዲያ ላይ ባለው በፕሮፓጋንዳ በብዙ ነገሩ ዲቨሎፕ አድርጎ ምንድነው የፈጠረልኝ ብለህ እንዴት አትገመግም? አማራ ክልል ላይ ባለፈው 2 ዓመት ውስጥ የተሄደበት መንገድ ምንድነው ያፈራው? ለህዝብ ምንድነው ያፈራው? መሬት ላይ ምንድነው ያየነው? ሚዲያ ላይ ምንድነው የሚመስለው? ሚዲያ ላይ እኮ አንዳንዴ ግራ አይገባችሁም? አያዞራችሁም? እኔ እኮ ግራ ነው የሚገባኝ። አሁን ዩሪ እዚህ ነበረ ሆፕፉሊ ይመለሳል። እሱንም ጠይቀዋለሁ። አሁን እነ ዩሪ እነ ቅዳሜ ገበያ እነ አይ ቲንክ ስለዚህ እነ የተወሰኑ አሉ የሚቀራረቡ ጎጃም የሚል ሌብል አላቸው። ሌላኛው መጥቶ ያጋው ሸንጎ ይላቸዋል። እነሱ ይላቸዋል። የነሱ ግሩፕ አለ። የነ አዲስ ታይምስ የነ አይ ቲንክ ዳኒ ምናምን እነ ማሜ ደግሞ አሉ እስክንድርን የሚደግፉ አፋድን። እነሱም የራሳቸው ስያሜ ያላቸው እንደ ካዲ ነው የሚቆጠሩት እንደምንድነው የሚቆጠሩት የራሳቸው አፍራሽ ናቸው ተብሎ ነው የሚታሰቡት። ከዛ በዚህ በኩል መለስ ስትል ደግሞ በጎንደር በኩል ያሉ ልጆች አሉ እና ያለው መሳፍንት እነኝ ልጆች ደግሞ እነሱ ደግሞ ራሱን የቻለ ሌላ ስም ተሰይሞባቸው አንዴ ስኳድ ይባላሉ፣ አንዴ ምን ይባላሉ፣ ግማሹ ቅማንት ይላል ምን ይላል እንደዛ አይነት ስያሜ ተሰይሞበታል። አሁን ይሄ ሁሉ ማወራ እዛው አማራ ውስጥ ከዛ ደግሞ የባሰ እነ ዋን ቲፒኤልኤፍ ይሏቸዋል ዋን አማራ የሚባል ግሩፕ ደግሞ አለ እና አኪላና የነዘራ ያቆ እነሱ ደግሞ እንደ ኢንዲቪጁዋል ግሩፕ ውጭ ሀገር ሆነው ከውስጥ ያለን ኃይል ራሳቸው ዲቨሎፕ አድርገው ከላይ ሊገዙ እና ወደ ሬሌቫንስ ለመምጣት መጠቀሚያ የሚያደርጉ ናቸው ተብሎ ብዙ የሚከሰሱ ናቸው። አንዳንዱ ኤሪትራውያን ናቸው ምናምን የሚል ስያሜ ይሰጣቸዋል። አደራጃቸው ሌላ ኃይል ነው ይባላል። ተጋሩ ናቸው ይባላል። የት ጋር እንደሚረግጡ አይታወቁም። ያሻቸው ቀነ ዘመንን ያሻሉ። የሆነ ጊዜ ላይ የሸዋውን ፋኖ ይመራ የነበረውን አሁን እጅ የሰጠውን ግለሰብ እሱን ነበረ እንትን የሚሉት። አሁን ዝናቡ የሚባል ልጅ በጣም አድቮኬት ሊያደርጉ ወደፊት ሊያመጡ ይሞክራሉ። እስክንድርንም ትንሽ እንትን ይላሉ ወደዛም ይላሉ። አሁን ይሄ አካል ደግሞ አለ። እንግዲህ ይሄ ሁሉ ሚዲያ ላይ አንድ ቲክታክ ላይ እዚህ የምናውቃቸው ሰዎች አማራ በሚል ስም ስር ነው ይሄ ሁሉ ዝብርቅርቅ ያለው። ኦሮሞ በሚለው የፒፒ ደጋፊ አለ፣ የካፋው ደጋፊ አለ፣ ጀዋርን እንደ ጀዋር ብቻውን ሊደግፈው የሚል አለ። ይሄ አትሊስት የፖለቲካ ሐሳቤ ነው ትለዋለህ። የአባውም ደጋፊ አለ ያልታጠቀው በሰላም ያለው። ይሄ በፖለቲካ
በሰላማዊ ፖለቲካ ውስጥ ብቻ ያለው ነው። በትጥቅ ትግሉ ውስጥ ግማሹ ተከፍሎ አሁን የገቡት ልጆችን የሚደግፉት እነሱን ንቅሉ ምን እያሉ ይሰድቧቸዋል። እነሱ ደግሞ እዚህኛው በኩል ያለው ኦላ ውስጥ ያለ ችግር እንደዚህ ብለው ይናገራሉ። የኦላ ደጋፊ ነን የሚለው መሀል ራሱ ደግሞ ራሱን የቻለ ሌላ ስንጥቅጥቅ አለ፣ ግልጽ ሆኖ የማይወጣ። ይሄ ደግሞ አለ አስበው፣ አንድ ኦሮሚያ ውስጥ ብቻ ይሄናል። በፊት ሶሊድ ሆኖ ውስጡ ያለውን ነገር ክትት አድርጎ ይዟል የምትለው በቲፒኤልኤፍ በኩል ያለው ራሱ አንዳንዱ ከሻዕቢያ ጋር ለስራ የሚላለ፣ አንዳንዱ ከዘመነ ካሴ ጋር ለስራ የሚላለ፣ አንዳንዱ ከአብይ ጋር መስራትና ወደ ማዕከላዊ መንግስት መመለስ ነው የሚላለ፣ አንዳንዱ ጀስት ቲፒኤልኤፍን ብቻ ወደፊት እንግፋ፣ ቲፒኤልኤፍን እታገላለሁ ብሎ እየታጠቀ ያለ ኃይልንም ይደግፋል። እንግዲህ እነኚህ ሶስቱ ፕሮሚነንትሊ ፖለቲካ ውስጥ አሉ የምንላቸው ኢትዮጵያ ፖለቲካል ፕሮሚነንትሊ እየተሳተፉ ነው የምንላቸው አካላት በውስጣቸው ይሄንን ያህል ስንጥቅጥቅ ሲኖራቸው እንደው ፖለቲካ ቢሆን እሺ ፓርቲው ይበተናል ይዳከማል ልትል ትችላለህ። መሳሪያ ይዘህ እንዲህ ስትሰነጣጠቅ ግን እርስ በርስህ ከምትገዳደለው የበለጠ ህዝብ ትገላለህ፣ ህዝብ ታፍናለህ፣ እንዳይማር ትከለክላለህ፣ ትረሽናለህ፣ ትደፍራለህ፣ ዘርፈህ ትበላለህ፣ ኬላ ታረግበታለህ፣ አግተህ ገንዘብ ትጠይቅበታለህ። የት ሁሉም ጋር አንተ እንግዲህ 2 ቀን 3 ቀን እኮ አይደለም ለአመታት ይሄንን ስታደርግ ህዝቡን ኤግዞስት አድርገዋል ማለት ነው። ላንተ ነው ማደርግልህ እንዴት ነው የምትለው? በምን ድፍረት ነው? ነፃነት የሚባለው ካንተ ነው ነፃ መውጣት የሚፈልገው እኮ ህዝቡ። በዚህ እይታ እኮ የመንግስት በኩል ያለውን ድካም፣ በመንግስት በኩል ያለውን የአስተዳደር ብልሹነት፣ የሙስና፣ የህግ የበላይነት መታጣት፣ የዲሞክራሲ ምህዳር መጥበብ፣ እነኚህ ናቸው 4ቱ ሜጀር ችግሮች። እነኚህን ችግሮች ህዝብ ነው ሊያረም የሚችለው። የህዝብ ፓወር ነው ዩኒፋይድ በሆነ መንገድ ጫና ሊያደርግ የሚችለው፣ እንቅስቃሴ ሊያደርግ የሚችለው፣ ድምጹን ሊያሰማ የሚችለው፣ ማውረድ ካለበትም መንግስት ሊያወርድ የሚችለው። ይሄንን አይናገርም ህዝቡ። አሁን አፉን ለጉሞ ነው ቁጭ ቢሉ። ለምን አንተን ተብሎ ደግሞ እንደፈለገ አሁን መንግስት መሳሪያ ባይዘው ይዘህ ከተነሳህ በኋላ ከህዝብ ውስጥ የሆነ ነገር ጉንጉምታ አለ ብሎ የሆኑ ሰዎች ወጣቶች ምናምን ቢወጡ የትጥቅ ትግል እየተደረገበት ያለ መንግስት በዛ አይነት ትግስት አይሄድም። ማንም ሰው ቢታሰር ዛሬ ምንም ማለት አትችልም። ምንም ቢፈጠር ማለት ነው። አንድ ወረዳ ውስጥ ያለ አስተዳዳሪ ሰዎችን እነኚህ የኦላ ጋር አብረው ሲሰሩ አይቻለሁ ብሎ የፈለገ ቢያደርግ ትጥቅ ያነሳ ግሩፕ ጋር ስላያያዘ ስትሮንግ የሆነ ኦፖዚሽን አይነሳበትም። እዚሁ ሚዲያው ላይ ያለው ለራሱ ፖለቲካ ተሻምቶት የኔ ነው ያንተ ነው ይባባላል። እዚቹ ከሽፋ ትቀራለች። የመንግስት አካላት ያለ ምንም ሪፐርከሽን ያለ ምንም ተጠያቂነት አይተናል እኮ አይደል? አስታውስ በኢህአዴግ ጊዜ እኮ ሰው ታሰረ፣ ትምህርት ቤት ተማሪ ተባረረ ብሎ እኮ ሰማይ ምድሩ ነበር ቢደበላለቀው። አንዲት ነገር ሆነች ተብሎ እኮ በቃ መንግስትን አካውንተብል ለማድረግ ህዝቡ ኦን ዘ ሬዲ ነበር። ከውጪም ከውስጥም ዩኒፋይድ የሆነ ድምጽ ማሰማት ይችል ነበር። ዛሬ የፈለገ ነገር ቢፈጠር፣ ማን ቢታሰር፣ ማን ቢሞት፣ ምንም ቢደረግ ማለት ነው ትንፍች የሚባል ነገር የለም። እዚቹ ሚዲያ ላይ ወደ ላይ ወደ ታች ታደርግና እርስ በርስ በዛው ነው የሚቀረው። አካውንተብል ማድረግ አይችልም ህዝብ መንግስት። እንደው መንግስት በቅንነት በንጹህ ልብ ሰርቶ እሺ ብሎ እንደው ህዝብ እንዳይጎዳብኝ ብሎ ራሱን ካላረመ በስተቀር መንግስትን ህዝብ ሊያርመው የማይችልበት ቦታ ላይ አስረሃዋል። እጅ ከወርጭ አስረህ አስቀምጠዋል ማለት ነው። ነገር ነው። it's as simple as that ሪሊ ትላለህ ቶቶባ come up here and speak የተለየ ኢንፎርሜሽን ካለ። እኔ እኮ ዝም ብዬ ከቲክታክ ላይ ስለምታየኝ ዝም ብዬ ከቲክታክ ላይ ኮሬ ዘግኛ አይደለም ማውራው። 7 አመት እኮ ነው ውሃ ቅዳ ውሃ መለስ፣ በዛ መሮጥ በዚህ መሮጥ፣ ህዝብ መንከስ ነው፣ ህዝብ ማድማት ነው የተያያዘው። ፖለቲካሊ የሆነ ጌን እየተገኘበት ያለ የሆነ ትራጀክቶሪ ከዚህ ተነስቶ እዚህ እየሄደ ነው የምትለው አይነት ነገር እኮ ያለ አስመስላችሁ የምታወሩት ነው። እርስ በርስ አንዱ ሌላውን የሚያታልልበትን ለኛ አምጥታችሁ ለህዝቡ አምጥታችሁ ስትነግሩ ማናይ እኮ እንዳይመስላችሁ። የዛሬ 7 አመትም መኪና አግቶ ሰዎች ይዞ ብር መጠየቅ ነው፣ ዛሬም መኪና አግቶ ሰዎች ይዞ ብር መጠየቅ ነው። ፒሪየድ አይደለ? የዛሬ 7 አመትም አንድ ወረዳ ቀበሌ ላይ ትንሽ ግሩፕ ያለበት ቦታ ላይ አነስተኛ ጥቃት አድርገ የሆነች መሳሪያና የሆነ እስረኛ አስፈትተ መሸሽ ነው። ዛሬም እሱን ነው እያደረገ ያለው። ይሄ ፕሮሰስ ዴቨሎፕ የሚያደርግ ነው አይደለም።
ፍራክቸር ነው፣ መሀል መከፋፈል ነው፣ እርስ በርስ መተካኮስ ነው። ሪል የሆነ የፖለቲካል ግራውንድ አለው ወይ? ፖለቲካል አርጊውመንቱ ህዝብ ተበደለ ተጎዳ ምናምን የሚለው የዚሁ የጦርነቱን ውጤት ራሱ መልሶ ፕሮሰስ አድርጎ እንደ ምክንያት አድርጎ ማቅረብ ካልሆነ በስተቀር ትክክለኛ የሆነ ጥርት ያለ የፖለቲካል ስትራክቸር የፖለቲካል ግራውንድ ማኒፌስቶ ቡድን አለህ ወይ? ባኪንግ አለህ ወይ? ኢንተርናሽናል ኮሚኒቲ እኮ ባናገራችሁ ቁጥር የራሱ የፊድባክ ሜካኒዝም አለው። ኢንተርናሽናል ኮሚኒቲም እኮ እርስ በርሱ ይነጋገራል። ዩሮፒያን ዩኒየን ከአሜሪካ ከሌሎቹ ጋር እኮ ይነጋገራል። በዚህ ንግግሩ ውስጥ ያለውን እኮ በደንብ እናውቃለን። ዝም ብለው ነው የሚሉት። ዝም ብለው ነው እንደው ሌላውን ነገር አንግባበት። ኢንሲግኒፊካንት ናቸው ነው የሚሏቸው። ኢንሲግኒፊካንት ህዝቡን ከመጉዳት ሁማኒቴሪያን ክራይሲስ ከመፍጠር በስተቀር ሌላ ፖለቲካል ሲግኒፊካንስ የለውም ተብሎ ሌብል ምን እንዳለው አድርገ ሚዲያ ላይ ማውራት በፍጹም አስነዋሪ እና ይሄንን ይዘው የሚንቀሳቀሱ አካላት ኖዋር ያንስባቸዋል። ጦርነት ይቆም ሲባል አይ ይሄ የፈሪዎች ነገር እኔ ተነስቼ ምን አስፈራ አሜሪካ ነው የምኖረው እኮ ደፈር ብዬ መጥቼ በለው ጆሮውን ማለት አቃተኝ እንዴ? በርታ ኦላ አሸናፊ አንተ ነህ የኦሮሞ ህዝብ ተስፋ ብዬ ሃሌሉያ ብዬ ቤቴ እገባለሁ ተኛለሁ። የሚሞተው ይሞታል እዛ ደሃ ምን አገባኝ። እንዳንተ መሆን እኮ በጣም ቀላል እኮ ነው። ሰልፊሽ መሆን ብቻ እኮ ነው። አእምሮን ዘግቶ መንቀሳቀስ ብቻ ነው የሚጠይቀው። ፋኖ አንበሳው የኢትዮጵያ ተስፋ አንተ ነህ በርታ ብዬ እሪ ብዬ ግፋ ቢል $50 ሰጣለሁ። ሄደ ጥይትህን ገዝተህ የራስህን ወንድም ትገልበታለህ ስለምችል መናገር ስለምችል በስማም እንደሱ አይነት ታጋይ ተብዬ አንተ እኮ አለህን የምትባል ብላችሁ ታሞቁኛላችሁ። የሆነ ታፕታፕ ጊፍት ትሰጠኛለህ። የአሜሪካ ሀገር እየኖርኩ ሌላ ድጎማ ታደርግልኛለህ በጎን በኩል ከሌለ ከድህነትህ ላይ ወስድብሃለሁ ገንዘብ ብር ሰበስባለሁ ብዬ ጠገር በላሃለሁ የሆነ ነገር አደርጋለሁ። በቃ አንተ እኔን ታሞግሳለህ። መሬት ላይ ላለው ህዝብ ግን ይሄው በተሞክሮ እንደ የኪሳራ ትግል ይደረግለታል የሚባለው ህዝብ የበለጠ መማቀቅ መስተካከል አለበት የሚባለው እንደው ይሻሻል መንግስትን ነገር እንኳን ልታስተካክለው ሙሉ በሙሉ እንደፈለገ በራሱ ጊዜ ይቃና ተብሎ እኮ ነው። ቢኮዝ ህዝብ ምንም እንዳያደርግ እጁን አስረዋል። አመክንተሃል ማንጃ ኢትዮጵያ ውስጥ ተቀባይነት አለው ዛሬ አማራ ክልል ላይ በአማራ ፖለቲካ ውስጥ ከፋኖ ጋር ወይም ከታጠቀው ኃይል ጋር ይሰራል የተባለ አካል ላይ የሚወሰድ እርምጃ ለዲው ፕሮሰስ ሆነ ለፍትሃዊነቱ ሆነ ለእውነተኛነቱ ጥያቄ ማቅረብ እንዳይችል ህዝብን አድርጋል። ለምን መሳሪያ ነው ያዝከው? መንግስት ላይ መሳሪያ ካነሳህ በኋላ ምን ተብሎ ድምጽ ይሰማል? ስናንተ አልፈ ተርፈ አሁን ደግሞ ጽድት ባለ ሁኔታ ይኸው ሚዲያም ላይ በመናየው በፖለቲካ መሬትም ላይ በመናየው እንደውም መንግስቱን ከናካቴው ስራ አስፈትተዋል። በትጥቅ በኩል እርስ በርስ መዋቀት ጀምረሃል። ክልልህን መሰነጣጠቅ ጀምረሃል። ህዝብህን እርስ በርስ ማዳማት ደም ማቃባት ጀምረ። ይሄ ነው ያለፈው። ኦዲት አድርጉ እንጂ ይሄው ኦላ 7 አመት ውስጥ ምንድነው ያተረፍኩት? ዛሬ ነጃልሰኝት ነው ያሉት ምንድነው? ምን አይነት ፖለቲካ ጠባሳ ነው ጥሎብን ያለፈው በኦሮሞ ህዝብ ላይ? አማራው መጥቶ ዛሬ የት ነው ያለ ነው አይደለ ነው ያሉት? እነ ኮሎኔል ማን ነው እንትና ስሙ የት ነው ያሉት? እርስ በርሳችን ያለ ነው የሚሰማው ስሜት እርስ በርሳችን ጎጃም፣ ጎንደር፣ ወሎ፣ ሸዋ በምን ደረጃ ነው እየሄደ ያለ የሚታየው? ፖለቲካችን ምን ይመስላል? ከአገው ህዝብ ከቅማንት ህዝብ ከሌሎች የኦሮሞ ህዝብ ጋር ያለን መዋደድ መከባበር የአማራን ህዝብ ፖለቲካ የታድርሶታል ይሄ ጀመርነው ነገር ተብሎ ኦዲት አይደረግም? እንደው ከኪሳራ ውጪ ትርፍ የታየበት የቱ ጋር ነው እኮ ነው እንደዚህ አመርቂ ተሆኖ ያለ ነው ቀጥል ግፋበት የሚባለው ምንድነው? ስንት አመት እንታገስ? ያኔም ታጣጥሎት ነበር። ያኔም በጣም ደከማና ለመንግስት ተብሎ በቃ መንግስትን ነፍሱን ለማትረፍ በስማም በቃ እንደው ነፍሱ ልትወጣ የደረሰች መንግስት አድርጋችሁ ስታው መንግስት አይደለም አደጋነታችሁ የያዛችሁት መንገድ የያዛችሁት አካሄድ መፍትሄ ሳይሆን አደጋ ሆኖ ነው ለህዝብ እየተጋረጠ ያለው። አይን ጨፍነህ ግፋበት የለም ማሰብ አለባችሁ ተባባልና ነው አንሰማም እናንተ ለመንግስት ለምናምን አላችሁ ኮል እንግዲህ ቀጥል እንግዲህ ይሄው እዛው ጋር ነን ያለነው። መንግስት ምንም ነገር ተሻሽሎ ጠንክሮ ተደራጅቶ ብሎናል። ውስጡ ያሉ ችግሮች የአስተዳደር ብልሹነት ችግር፣ የሙስና ችግር፣ የህግ የበላይነት መታጣት ችግር፣ የዲሞክራሲ
የዲሞክራሲ ምህዳር መጥበብ ችግር ቁልጭ ኩልል እንዳለ እንደዛችሁ እንደውም ጠንክሮ ነው ያለው። ዛሬ ደፈር ብሎ ነው እንደውም የህዝባችንን ጉዳት በ10 እጥፍ ጨምሮ ነው። እናንተም ዛሬ እዛው ነው የምትዳክሩት። ይባስ ብላችሁ አሁን ከመንግስት ሳይሆን እርስ በርሳችሁ ወደ መገዳደል ነው የደረሳችሁት። አሁንም ዛሬ እኔ ሚዲያ ላይ ያለው አካል ነው መሬት ያለው ከየገባው ገብቶበታል። ሚዲያ ላይ ያለው አካል ይሄን መገምገም የማይችል ማሰብ የማይችል ቆም ብሎ እንዴ ይሄ ነገር ዝም ብዬ እኔ ሳንቲም እየጨመርኩ ህዝቤን ማስበላ ማስገድል ማሳግት ማስደፍር ማሳረድ ከሆነ ታገልለታለሁ አሰብኩለት የሚለውን ህዝብ ከማስጠላት ከሌሎች ህዝቦች ከማገጫጨት ራሱ እርስ በርሱ ነገ ሊያመርትለት ያፈራለት ሊጠብቀው የሚችለውን ወጣት እርስ በርሱ ከማገዳደል ይዘለለ ነገር ማልሰጥ ከሆነ ለምንድን ነው ዝም ብዬ የምገፋው ብሎ አያስብም እንዴ? እስቲ እንደ ኦሮሞ አስብ ወይ እንደ አማራ አስብ እንደ ተጋሩ አስብሽ እንደ ኢትዮጵያ ማሰቡ ካቃተን ማለት ነው። እኔ መፍትሄው ነው ብዬ ማምነው እንደ ሀገር ነው ማሰብ ያለብን። እንደ ሀገር የጋራ መፍትሄ ሰፊ መፍትሄ መፍጠር እንችላለን። ለአንዱ ለሌላው ሳይሆን ሁሉንም አሸናፊ የሚያደርግ ሁሉም ደግሞ ዋጋ የሚከፍልበት ሁሉም ትንሽ ነገር መስዋዕት የሚያደርግበት ሁሉም ደግሞ ነገውን የሚያስተካክልበት የጋራ ሀገር መስራት ላይ ቁጭ ብለን መነጋገር መመካከር ፖለቲካል ዳያሎግ ማድረግ አለብን። ኤሊቶቻችን ቁጭ ብለው እሰጥ አገባ አድርገው እንካንተ ይሄን ውሰድ ይሄንን ላድርግ እዚህ ቁም እዛ ቁም ብለው መሐላችን ደግሞ እገሌ ይግባ ዳኛ ይኑረን ዋስትናችን ይሄ ነው ብለው መፍታት አለባቸው። ይሄ ነው መፍትሄው። ይሄው ሁለተኛ ዓመት ይሄንኑ ነው መፍትሄ ነው ያለነው። ይሄን መፍትሄ ለምንድን ነው ማንገፋው? ጀግናው ዘራፍ እረደኑ እረዱሩ እሺ ይሄው ድሩ ይሄው ደኑ ምንድነው ከዱሩ የወጣው? ህዝባችንን መብላት ካልሆነ በስተቀር ምንድነው ደኑ አማራ ሄድክ ደኑን አየው። እንግዲህ መፍትሄው ወዳለበት አቅጣጫ ሰዎች እጃቸውን ይጠቁማሉ። የሚገርማችሁ ነገር አሁን ከኦሮሞ ፖለቲከኞች ከአማራ ፖለቲከኛ ማለስማማቸው በሐሳብ በፖለቲካ መለያያቸው ሰዎች ቢሆኑ እንኳን ጀዋር መሐመድ ይሄንን ነገር ሁሌ ይናገራል። አያዋጣም በጦር መሳሪያ አይመጣም ይሄ ነገር ሁሌ ይላል። መንግስትን እንግዲህ ከሱ በላይ ተቃዋሚ ሆነ ነው ይሄ አይደለም መንገዱ እያለ ነው። ይሄ ሰውዬ እንግዲህ በፖለቲካ አትሊስት እንደው ትንሽ ከኔ ይሻላል ብለህ አታስብም? ራስህ እኔን እንኳን ተው እናገኝሽ ኦሮሞ ኮንክ እንደው ጀዋር ካንተ አይሻልም? በፖለቲካ ሐሳቢው አይሆንም ሲልህ እንዴት ልሰማው አልቻልኩም? ልደቱ አያሌው ከ30 ዓመት በላይ በኢትዮጵያ ፖለቲካ ውስጥ ቀደም የሆነ የሚያስብ ሰው ነው። በፖለቲካ ሐሳብ ባነስማማ እንደው ምን አንተ ከሱ በላይ አማራ ነኝ ብትል እንኳን እንደው በአማራ ፖለቲካ ውስጥ ካንተ በላይ አያውቅም። እኔን ተወኝ እኔን ናቅ ሌሎቹን ተው። how come ይሄን አይነት ብላይንድነስ ውስጥ ገባ ሚዲያ ላይ ያለው ህዝባችን? እርስ በእርሳችሁ ነው የምትነጋገሩት እኮ ትሞጋገሳለህ። ማይም ለማይም ማረግ ትሰጣጣለህ። አንቺ ጀግና ነሽ አንተ ጀግና ነህ አሜን። አንቺ ጀግና ነሽ አንተ ጀግና ነው ይሙት ይሄ ደሃ ትላለህ። so this is የሄዳችሁ ያላችሁበት መንገድ እኮ ይሄን እኮ ነው። አንዱ አላዋቂ ሌላኛውን አላዋቂ እንዳንተ አዋቂ የለም ይለውና የህዝባችንን ሞት የህዝባችንን ህይወት ቁማር አስይዛችሁ ትገባላችሁ። እሺ አንዴ ተበላ ሁለቴ ተበላ አመት ተበላ 2 አመት 7 አመት ዛሬም ሞት ዛሬም ግድያ ዛሬም ድሮን ዛሬም መተላለቅ ዛሬም መታገት it's like የሆነ ሰዓት ላይ አይደለም ሚዲያ ላይ እንዳለ ሰው ይሄ ነገር ህዝባችንን ዝም ብለን ለምንድነው የምናስበላው? ምናልባት እኔ እዚህ ሚዲያ ላይ ከኔ ያነሱ ሰዎች አዋቂ የሚሉኝን ያህል አዋቂ አይደለሁም ይሁን እስቲ ምን አለ ፖለቲካውን በጥበብ የተረዱ ሰዎች የኖሩበት ሰዎች ምን ይላሉ ብላችሁ እስቲ ተሰሙ ይሆናል እኮ ጆሮአችሁ እንዲከፈት። አይሆንም ኢትዮጵያ አሁን ባይዘው ጦር መሳሪያ ሌላ ቦታ አይሰራም አይደለም እያልኩ ያለሁት። ጦር መሳሪያ ሌላ ቦታ ሰርቶ ሊሆን ይችላል። አሁን ኢትዮጵያ ባለችበት መንገድ ላይ ጦር መሳሪያ አማራጭ አይደለም። ይሄ ትክክለኛ መንገድ አይደለም። ችግርን ከማባባስና ነገር ከማበላሸት ውጪ ወደ መፍትሄ አያመጣንም እኮ ነው እየተባባልን። እንግዲህ ከዚህ በላይ ግልጽ ነገር በተሞክሮ በሐሳብ በንግግር መድረክ ከፍተን እኔ በነገራችን ላይ አንዱ የሚያሰለቸኝ ነገር ምንድነው ይሄው መድረክ ከፍቼ ቁጭ ይያለው ሐሚድ አለ እዚህ ላይ ከኔ ጋር ተመሳሳይ ሐሳብ ነው ያለው። አርኬ አለ ከዚህ ላይ ቴንኪው በርታሊ ላይ ነው የመጣው። ኖ አለ እዚህ ላይ ከኔ ጋር ተመሳሳይ ሐሳብ ነው ያለው።
እነኚህ ልጆች ነገ ኖዋር ብላችሁ እንትናችሁን ቀይራችሁ ፕሮፋይል ፒክቸራችሁን ቀይራችሁ ትክክለኛው መንገድ ይሄ ነው ብላችሁ ማድረግ ችግር የለባችሁ። ግን ሐሚድን ኖዋን ወይም አርኬን ወይም ደግሞ ሌላውን እዚህ የነበረው ወንድሞቻችን የሚከተለው በጣም ጥቂት ሰው ነው። ሂድ ሙት ግደል ወንድምህ ይለቀ የሚለውን ሐሳብ የሚሰማው ነው ብዙ። ያኛውን ሐሳብ የሚታገል ያኛውን ሐሳብ የምትናገሩት እዚህ ስራ አላችሁ ትታዩኛላችሁ። why don't you come up here and defend that? ለምን ወደዚህ መጣችሁ? እንዲያ ያና የሚያወራው ነገር ምንም ትርጉም ያለው አይደለም። የኛ ነው ፖለቲካ ያልገባው ነገር ይሄ ያልተረዳው ያላየው ነገር አለ። ይሄ እነ ጀዋር እነ ልደቱ ምናምን የሚያወሩት ነገር ዝም ብሎ እነሱ ፖለቲካ አያውቁም። እኛ ጋር ነው ይበራልን ነገር አለ ብላችሁ ነው እስቲ አስረዱ ነው እስቲ እንሞግታችሁ። because በተሞክሮ እንሞግታችሁ፣ በፖለቲካ ሐሳቤን እንሞግታችሁ፣ በአሁናዊ ሁኔታ ሀገሪቱ ባለችበት ሁኔታ እናንተ የመረጣችሁት ያላችሁት መንገድ ለህዝባችን ምን ያህል ጦስ ጠንቅ እንደሆነ እንሞግታችሁ። እስቲ ነው ቤታችሁ ተሰብስባችሁ አንድ አይነት ሐሳብ ያለው ሰው በአንድ አይነት ሐሳብ ላይ ተስማምቶ ለዘመናት እንዴት ህዝብን በመርዝ ታጠፋላችሁ? እንዴት ህዝባችን ላይ ሚዲያ ላይ ይሄንን ቀመማችሁ ያወረዳችሁ ትገላላችሁ? አያሳዝናችሁም? የራሳችሁ ወንድም ነው ማለት እንጦት ደግሞ እስቲ እንደገና ይሄንኑ ስራ አባብስበታለሁ ትላለ። the same ጀዋር living in Ethiopia አሁን አንተ you have to pull your head out of your whatever ምን እንዴት አርገህ እንደምታስባለው ጀዋርና ልደቱ ኢትዮጵያ አይደለም የሚኖሩት ደውለት ጽፋል። አሁን አንተን ብሎ የሚሰማ እኮ ነው ችግራችን። ናውጣ ብዬ ሁለቴ ጋበዝኩ። you have nothing to የምታቀርበው ነገር የለህም እኮ የምታወራው ነገር በተሞክሮ በፖለቲካ ሐሳቤም በጀነራሊ ፖለቲካሊ አናላይዝ ሲደረግ የማይሰራ ነገር ነው። ካይ ነግራል ምን ይልሃል ዩሮፕ go ask anybody እየነገሩህ እኮ ነው። እኔ ከወላጋ አሁን መጥቶ ከነልደቱ ከነንትና ከነማን እስክንድር ጋር ከነምናምን why do you think they do that? because የሰባዊ አደጋ ነህ humanitarian disaster ነህ in the making. the largest achievement achieve ልታደርግ የምትችለው የኦሮሞ ከሆንክ ኦሮሞ መግደል፣ የአማራ ከሆንክ አማራን መግደል፣ ማሰቃየት፣ ህፃናቱን ትምህርት ማሳጣት፣ ስታርቭ ማድረግ ይሄንን ነው አቺቭ መጨረሻው ግብህ ልታሳካ የምትችለው ይሄ ነው። በተሞክሮም ይሄ ነው። በፖለቲካ ሐሳቤም ከዛ መዝለል አትችልም። በየሰበሰብክ እየተንጫጫህ በፖስተር እየለጠፍክ የምትሯሯ ይሄንን ለማድረግ ነው። ለዛ ነው ኢንተርናሽናል ኮሚኒቲው ተው ይሄ አይደለም የሚል because ችግራችን ሌላ እናንተ የምታዙልን መድኃኒት ደግሞ የሚገለው። አሁን እዚህ ስቴጅ ከፍተናል trying to see ጅም ያወጡ ሰዎች እያየሁኝ ነው። ከኛ ጋር ተመሳሳይ አስገብ ይችላል። ትግስትን አውቃታለሁ ባልቻም ይመስለኛል እንደዛ ታስት ከታች ኮሜንት ላይ ወርወር የሚለው ውሸት ለሌላ ሰው ሲያጠጣ እርስ በርሱ ሲወሻሽ የሚውለው እዚህ ጋር ገብቶ አይናገርም። ና ተናገር ና እስቲ ቼንጅ ፈትን እስቲ ወርቅ ላይ ያስከው ወይስ አፈር ነው? በእሳት ነው የሚፈተነው እና በእውነት እሳትን ፈትነው እስቲ ህዝባችንን እየሰዋህ ያለህበት እያሳረድክ ያለህበት አካሄድ የትኛው የፖለቲካል ጀስቲፊኬሽን ነው የምታቀርብልኝ? እና እንፈትነው። ቢመጡም እጅ ቢያወጡም ቢናገሩም እንደዚህ አይነት ስቴጅ ላይ ደፍረው ቀርበው የሚነጋገሩት ተመሳሳይ ሐሳብ ያላቸው የሰፊውን ህዝብ ድምጽ የሚደግፉት ናቸው። ጦርነት መንገዱ አይደለም፣ ኖ ሞር ዋር ኖ ዋር ምናምን የሚል በራሳቸው ሀገር በራሳቸው ህዝብ የሚደገፉ ኦሮሚያ ውስጥ ወጥቶ ብሎ ህዝቡ ድምጹን አብሯቸው ያሰማ፣ ትግራይ ላይ ህዝቡ ሰላማዊ ሰልፍ ወጥቶ አንፈልግም ጦርነት ያለ አብሯቸው ይቆም፣ አማራ ክልል ላይ ባህር ዳር ላይ ቦምብ ወርውርበት እየተለዚህ ነው በተለይም ለቅዳሜ ገበያ ቦምብ ወርውሩበት እየተባለ ወጥቶ አልፈልግም ጦርነት አቁሙልኝ አደጋዬ እናንተ ናችሁ እያለ ህዝብ ድምጽ አብሮ ያሰማ። የዛ ህዝብ ድምጽ የሚሰሙ ሰዎች ናቸው እዚህ የሚመጡት። ሌላው ለምንድን ነው የሚደበቀው እኮ ነው። ንስቲ ያሳዩ፣ ውጤታችሁን አሳዩ፣ የፖለቲካ ሐሳቢያችሁን አሳዩ። እንደው ለህዝብ ያመጣችሁት ውጤት አይደለም። 4 ኪሎ እንኳን አትግቡሽ፣ ባህር ዳርንም አትያዙሽ፣ ነቀምትንም አትያዙ። ምንም ይቅርባችሁ፣ ሌላውን ተውት። በራሳችሁ እንደ ድርጅት እስቲ ምንድነው የሆናችሁት? ባለፈው 2 አመት ባለፈው 7 አመት what was the result? አማራውን አልገደለውም፣ አልጨረሰውም፣ አላደነው። ታጋይ ነኝ ብሎ የወጣውን አላገተው፣ አልደበደበውም፣ ዘቅዝቆ አልገደለውም። ምንድነው ውጤቱ? የት ጋር ነው?
በውስጣዊ እንደ ድርጅት እንደ ክልል እንደ አካባቢ እንደ ብሔር እንደ ሀገር ከኪሳራና ከጥፋትና ከጉድለት ውጪ አንዳች ስንዝር ወደፊት ማታስጠጋ ከሆነ በአመታት ተሞክሮ በፖለቲካ ሐሳቤም ፖለቲካውን የሚያውቁ ሰዎች የብድ ስራ ነው እየሰራ ያለው ከጉዳት ውጪ ጥቅም የለውም የሚሉ ከሆነ ኢንተርናሽናል ኮሚኒቲም ተው ይሄ አይደለም መንገዱ የሚልህ ከሆነ ቲክታክ ላይ ተሰበሰበ ብር ፖለቲካ ነው እንዴ? ቲክታክ ላይ ፖለቲካ ሀሁ የማያውቁ ሰዎች መተው እርስ በርስ ተሞጋግሰው የሚያደርጉልህ ሙገሳና የሚያገኙህ ማግነን ይሄ ፖለቲካ ነው እንዴ? ይሄ ለህዝብ ነው እንዴ? እና አይ ቲንክ በዛ ሌቭል እናውራ። አሁን እዚህ ላይ ብንነጋገር ተራ ልሰጥ እችላለሁ። ሐምድ ስትከፍታ ይቻለው ማይክህን አርኪ ያለ ነው አለ ጀስት አሁን እኔ የምለውን ነገር በሌላ ድምጸት ነው የምንሰማው። It's just going to be a repetition of the same thing. መንገዱ ይሄ አይደለም አይደል? ሶ ፍቅር ያሸንፋል እና ትዕግስት ንስት ይግቡ ተሰማችኋለሁ። እኔ እኮ ባይዘው ህዝብ እንዲታዘበንም እንፈልጋለን አንዳንዴ come here and ስሟቸው። አንድ ነገር ልበል ሐሚድ በል አሁን ለህዝቡ እነሱ ያተረፉት ነገር እኔ አሁን ኢትዮጵያ ውስጥ ነው ያለሁት። ለህዝቡ ምን ያተረፉ መሰለ? አንደኛው 2 በሬ ያለው ገበሬ ነውና አንደኛውን በሬ አርዶ ይበሉበታል ማታ። ቀን ደግሞ ወታደር ሄድና ማታ እዚህ ጋር አንተ የኦላን ወታደር ስታበላን ያደርከው ብሎ ይደበድበዋል። ከዛ እኔ ደግሞ በአጋጣሚ የሆነ ቃል ወደዛ ሚጫን ስጭኝ ያዙኝና ግዴታ አመጡኝ። ምንድነው አልኩት። ያም ትክክል ነው አለ፣ ይሄም ትክክል ነው። እኔ ማንን ልቃወም አለ። ለህዝቡ ያተረፉት መንግስትን እንኳን ይሄን አጥፍቷል ብሎ ህዝቡን መናገር አቅቶታል። ምክንያቱም ማታ በመሳሪያ ሲጠቀሙበት ነው የሚያድሩት። ቀን ደግሞ መንግስት ህግ ለማስከበር ሲሄድ ያን ሰው ተጠያቂ ያደርጓል። ለህዝቡ ይሄን ያተረፉ። ሌላው በነገራችን ላይ ድሮ ሽፍታ ሰው ገደለ፣ ሰው ዘረፈ እንሰማለን። ቀረ እኮ አሁን የውጭ ጠላት መጥቶ ኢትዮጵያን እንደዚህ ሊያረጋት ነበር፣ ቀረ እሱም። አሁን ፖለቲካ ፓርቲ ስር ጠላት ነው የተደበቀው፣ እነሱ አስተሳሰብ ስር ጠላት ነው የተደበቀው። ህዝቡ መናገር ነው ያቃተው። መንግስትን እኮ እንደ መንግስት መቃወም አልቻለም። አሁን መንግስትን እንዴት ይቃወሙ? ምክንያቱም ኦልሬዲ ስም ይሰጠዋል። በቃ አሁን እኮ ለመቃወም አንደኛ ሀሳባቸውን ሰብስቦ ህዝቡ እንደ በፊቱ ተቃውሞ ይሄ ነገር ይስተካከልልን፣ ይሄ ነገር ያርግልን ማለት አቅቶታል ህዝቡ። ሌላው እነሱ ከኛ ጋር መጥቶ ከአንተ ጋር ይወያያሉ ብለን እኛም መጠበቅ የለብንም። አይወያዩም። ከእነሱ ጋርም እንደውም መወያየቱ አይደለም። ህዝቡ ውስጥ አሁን ሰላም ፈላጊው ነው የሚበዛው። እኔ አሁን ጦርነት ያለበት አካባቢ ኦላ ጦር ያለበት አካባቢ ላይ መኪና ይዤ ሄጃለሁ። ህዝቡ ከነሱ ኋላ ምንድን ነው የሚያወራው? እኛ እኮ ሰላም እንፈልጋለን፣ ከዚህ አካባቢ ላይ እንዲሄዱልን እንፈልጋለን፣ ግን ይሄንን የምናገርበትና የምናደርግበት አቅም የለንም። እያንዳንዱን ቤታችን እየሰለሉ ነው፣ በግድ ግብር እየከፈልን ነው። አንድ በሬ፣ አንድ ፍየል፣ አንድ ኩንታል ጤፍ ዛሬ ሳንፈልግ እየሰራን እየሰጠናቸው ነው እያለ ነው ህዝቡ። ይሄንን ህዝብ ደግሞ ወስዶ እዚህ ጣጣ ውስጥ እዚህ እሳት ውስጥ እያስገባ ያለው አንድ የቲክቶከር ማህበረሰብ፣ 2 ውጪ እየኖረ ያለው ማህበረሰብ ራሱ ዞር ብሎ ማየት ያለበት ይመስለኛል። ለወንድሙ ባጃጅ ሳይገዛ 150 ሺህ ብር ለጦር መሳሪያ ላከ አለ ልጄ። ዛሬ ደግሞ እኔ በሬን ደገምኩት አለ። መንግስት ቢገለኝ እኔ ምንም አይመስለኝም አለ ሰውየው። ስለዚህ እኛ ለህዝቡ ያተረፍነው ህዝቡን ማሳበድ አትርፏል። ህዝቡ አብዷል። አሁን እብደት ውስጥ ነው ያለው። እንደ ማህበረሰብ ህዝብ እያበደ ነው። በሌላው አካባቢ ላይ ያለው ነገር ይሄ ነው እና እኛ ከነሱ ብዙ መጠበቅ ሳይሆን አይ ነው አንተ አሁን አንድ ነገር ይቅርታ ላስቆምህና አንተ አሁን የምትለው ነገር ያው ህዝቡ ይገባኛል። ህዝቡን ከብደት ውጪ ምንም አላተረፉለትም፣ ጉዳት ነው ያተረፉት በሁለት በኩል በሁለት ያው እና ይሄ ነው ትርፉ ነው የምትለው። ሶ ከጉዳት እሱማ የምናውቀው ነው። አሁን እዚህ ላይ ትግስትም አለሽ ዌልካም ባልጫንም አውቃለሁ የተለየ ድምጸት ያለውና ይሄ ነገር ትክክል ነው፣ አዋጭነት አለው፣ ያስኬዳል። በዚህ መንገድ ካልተሄደ ሌሎቹ አማራጮች ከዚህ ጋር አያዋጡ።
የሚል because ያልተሞከሩ ናቸው ሌሎቹ ይሄ በሰላም ሞክረን ሰላማዊ ሰልፍ ወተን ምንድነው ከሰልፍ ወደ ሰይፍ ምናምን የሚባለው ይሄ ቀልድ ነው እንደዛ አይደለም ሰላም ትግል ማለት ዲው ዲሊጀንስ ተተው ጦር መሳሪያ እንደዚህ እየበላህ አያዋጣም እየተባልክ ለአመታት የምታረገው ሶስት ሰላማዊ ሰልፎች እዚህና እዛጋ ለማዳበሪያ ለምን የተወጣን ሰላማዊ ሰልፍ እንደአመክኖ ማቅረብ ራሱ ሞኝ ሰውን አድርጎ መቁጠር ካልሆነ አያዋጣም አንደኛ ሁለተኛ የሰላም አማራጭ ሁሉ ጊዜ ቀዳሚነት የሚሰጠው በድጋሚ ተሞክሮ ብትከስር ራሱ ሰላም ሞክረህ ስትከስር ነው የሚያዋጣው በሁለት ቢላዋ ሰው አትገልም እንደው በሂደትም ካየነው ደግሞ በፍጹም ማስኬድ መንገድ እንደተያያዙ የሚያሳይ ነገር ነው እና ይሄንን ብቻ የሚደግፍ እንዴት ይበዛል ሚዲያ ላይ እንዴት አክሳሪ የሆነ በተሞክሮ በሳቤ በፖለቲካ ትንታኔ አክሳሪ የሆነውን መንገድ እንደ መንገድ አድርጎ የሚያሳየን አካል ሪል አርቲፊሻል ነው እውነተኛውን የህዝብ ድምጽት ፍላጎት አያሳይምና መጥቶ ለምንድን ነው የማይነጋገረው የሚለው ጥያቄ ስላለብኝ ነው ሪቻርድ ትግስት ወዳንቺ መለሳለሁ ሪቻርድን ነው ማላው ሌሎቻችሁ በተወሰነ ደረጃ የተወሰነ ሰምቻችኋለሁ ሐሳባችሁን ከዚህ በፊትና እሺ አያና የሰላም ነው እንዴት ነው አለ ይመስገን አለ አመሰግናለሁ ስላስገባኸኝ እኔ የገባሁት እንደውም እናንተ ከምታወሩት ነገር ጋር በጣም ይያያዛል በጣም ኢምፖርታንት የሆነ ነገር ነው ማውራት የምፈልገው እና እኔ ከትግራይ ነው አሪፍ ነገር ነውና እንደ ትግራይ ልጅ ከመሆን አንፃር አብረን ብንነዋሪ የሚል ሐሳብ ነው የጦርነትን አስከፊነት ያየ የጦርነትን ፍጅት ያየ እንትን ያለ ሰው አለና እዛ ጋር እየሰራንበት ነው ያለነው ሰሞኑ ጠፍታል ፍሬ ቤት ትመጣ ነበር ስፔሻሊ ፍሬ ቤት በጣም እየሰራንበት ነው ያለነው እና እየመጣችሁ እዛ ጋር ብታግዙን በጣም ደስ ይለኛል ወደ ሐሳቤ ስገባ ቅድም ስታወራ እየሰማው ነበር ትግራይ ላይ ሶስት ኃይሎች ያሉ መስሎሃል ትግራይ ላይ ያለው ኃይል ሁለት ኃይል ነው ያለው አንዱ ኃይል ብረት ይዞ ሽፍታ አሸባሪ ነው ሲፈልግ ነው ስለሱ ብዙ ማብራራት አይጠበቅብኝም ከዛ ሌላኛው ኃይል ደግሞ የጦርነትን አስከፊ ያየ ሰላም የሚፈልግ ከዛ ውስጥ ግን ማለ ሰላማዊ ሰውም አለ ሚዲያ ላይም አለ እኛ አሁን በአሁን ሰዓት ላይ የኢትዮጵያ መንግስት ጋር ስምምነት አለን ያንን ስምምነት እያስተካከልን ሄደን ከዛ ደግሞ እንደ ኢትዮጵያዊ ነገሮችን እያስተካከልን ነው መሄድ የምንፈልገው እቺ ትግራይ ላይ ተነስታ ያለችው እሳት ናት እየተቀጣጠለች ጥያቄ ውስጥ ያስገባችና ምሰሙ ይመስለኛል የተወሰነ ያክል የተወሰነች ድምጽ ላሰማህና ከዛ በኋላ ሐሳቤን እንቀጥላለሁ ይሰማላ እሺ የተወሰነች ነገር ላሰማህና ከዛ ወደ ሐሳቤ እቀጥላለሁ አጠር አድርጋት የምንሰማውን ነገር ማይሰሙም ስለሚኖሩ እኔ እሰማለሁ አይ ኦልሞስት አንዴ ቃል ራሱ አይሞላም ኦኬ ከም ዝረአካ ኣነ ብለን ንዓና ዝጥዕመና ግን እሱ ጥራይ ኣብ ኩለንተን ክልላት ፈንጂ ኣብዚ ፈንጂ ፅቡቅ ተዘይከዳን ኩለን ሓደ ብሓደ ነባራ እዮም ብከምዚ ዓይነት ቅኒት ናይ ኣእምሮ ሃገር ክትሃነፅ ናይ ሀሳቡን የተረዳችሁት ይመስለኛል አይደለ አያና አይ ለሌሎቹ ተርጉምላችሁ እስቲ እተረጉምላችኋለሁ ጠቅላይ ሚኒስትሩ ምን እያለ መሰለህ የኤርትራ ጠቅላይ ሚኒስትሩ እያንዳንዱ ክልል ላይ ምን ተክላቸው ፈንጆች አሉ ስለዚህ ሰላም ይሁን ከሆነ ጥሩ ሀገሪቷ ግን ስጋት የምትሆንብን ከሆነች በየክልሉ የተከልናቸውን ፈንጆችን እናፈነዳለን which is ትግራይ ላይ ተክለውት የነበረውን ፈንጅ ነው አሁን ለማፈንዳት እየተዘጋጁ ያሉት በባለፈው የተፈጠረው ፍጅት አለ ትግራይ ላይ አይደለ ከዛ የሚበልጥ ፍጅት የሚያመጣ ፈንጅ ነው አሁን ተክለውት ያሉት ሊያፈነዱት ተዘጋጅተው ያሉት which is በአንጃው ቲፒኤልኤፍ ውስጥ ጋር ያለ ማለት ነው ባይ ዘ ወይ ጠቅላይ ሚኒስትሩ ሳይሆን ፕሬዝዳንት ነው አይደል ፕሬዝዳንት ኢሳያስ ነው ይሄንን የተናገረው ያ ፕሬዝዳንቱ ነው ያው ብዙ ጊዜ እንደዚህ እንትን እንላለን ፕሮፐርስ አንጠቀመውም ቋንቋውን እና ፕሬዝዳንቱን ለማለት ነው እና ምን አይነት ቀመር እንደተሰራበን እኔ እንጃ ማለት
በጣም ደስ የሚለው ነገር ደግሞ የሆርን አፍሪካ ፖለቲካ ደካማ መሆኑ በጣም ብዙ ማስረጃ ነው የምታገኝባቸው። ትራክ ሪከርዳቸውንም ብታይ ምናምን ብዙ ኤቪደንስ ነው የምታየው እና ብዙ ስለሱ እንኳን ስለ ሰውየውም ማብራራት አልፈልግም። አሁን እየተፈጠረ ያለው ነገር ግን ኮምፕሊትሊ አሁን ያለንበት አስከፊ ሁኔታ የባሰ የሚያባብስ ነገር ነው። ስለዚህ ቅድም የተሳሳተ ነገር ስለተናገርክ ነው ያው በየዋህነት ነው ያወራው፣ በክፋት አላየውም። ትግራይ ላይ ያለው ሁለት ኃይል ነው። አንድ ሰላም የማይፈልግ፣ እነዚህ ሰላም የማይፈልጉ ካድሬዎች ናቸው፣ ተከፋዮች እና ደግሞ የአንጃው ቲፒኤልኤፍ አካላቶች ናቸው። ኮምፕሊትሊ ኤርትራንም ጋር ብቻ ማለት በቃ የኢትዮጵያንም የትግራይንም የንጹህ ዜጋ ደምንም የሚጠጡ ሰዎች ናቸው እነዚህ ሰዎች እና እኛ በጣም እየሰራን ያለ ነው። ኢቭን አማርኛችን ለራሱ እንኳን ብዙ ጹር አይደለም። እኔ ትንሽ ይሻላለሁና ፍሬ ጋር ገብተንም ሌሎች ቦታዎችም ጋር እየሰራን ያለ ነው እና አብረን ብንሰራ ኢትዮጵያ እኮ ዛሬ ትፈርሳለች የሚል ስጋት ላይ የገባችው የኢትዮጵያ ፓርቲ የሆነችው አካል ወደ መፍረስ ስለደረሰች ነው። እዛ ጋር የተነሳው እሳት ነው ዛሬ ኢትዮጵያንም አጠያያቂ ያደርገው። ለማለት የፈለግኩት ተያይዘን ልንጠፋ ነው አብረን ካልሰራን። ስለዚህ አማራ ክልል ያለውንም አማራዎች ጋር በመስራት ነው ማስተካከል የሚቻለው። ኦሮሚያ ክልል ያለውም ኦሮሞዎች ጋር በመስራት ነው። ትግራይ ላይ ያለውን ደግሞ እኛ ለመስራት ዝግጁ ስለሆነ ለመስራት ዝግጁ የሆኑ አካላቶች ጋር መጥታችሁ መስራት ትችላላችሁ የሚለውን ነገር ነው መናገር የምፈልገው እና በጣም ብዙ ነገሮች አሉ ማውራት የምንፈልጋቸው ነገሮች። አመሰግናለሁ። ብቻ ህዝቡ ጦርነት ነው። ሪቻርድ ትክክል ነገር ነው አሁን እየተናገርክ ያለው። ቀደምም ካልኩት ጋር ትግራይም ላይ ኦሮሚያም ላይ አማራ ክልልም ላይ ግልጽ በሆነ ሁኔታ የህዝቡ ፍላጎት በሰላማዊ መንገድ ፖለቲካ ይሰራል። ይሄ ጦርነት ጠንሳሽነት ምናምን እንደዚህ አይነት ነገር የሚሰሩ አካላት በአንድም ሆነ በሌላ ህዝብን ከመጉዳት ቢኮዝ አሁን ትርፉን ብዙ ጊዜ ይሄንን ነው። ለዛ ነው መታችሁ አስረዱ ማለት ህዝብ ተጠቃሚ ካልሆነበት ህዝብ እየተጎዳ መሄድ ከሆነ ህዝቡ ወጥቶ ትግራይ ላይ ወጥቶ አይ ቲንክ ሽሬ ላይ መቀሌም ላይ ወጥቶ ተናግሯል። የኦሮሚያ እዚህ ጋር ላግዝህና ቆይ ልጨርሳትና ታግዛለህ። ቆይ አንዴ ይኸውልህ ትግራይ ላይ በተለያየ ቦታ ወጥቶ ህዝቡ አንፈልግም ካለ ጦርነት መፍትሄ አይደለም አንፈልግም ካለ ኦሮሚያ ክልል ላይ ህዝቡ ወጥቶ ለምኖ አቁሙልን ካለ አማራ ክልል ላይ እንደዛ እያስፈራሩት ወጥቶ ባህር ዳር ላይ እንደዛ ሰልፍ አድርጎ ጦርነት አንፈልግም ካለ አትፈልግም ግን ላንተ ብዬ ነው ምገልህ ይያልክ ላንተ ብዬ ነው ማግትህ ላንተ ብዬ ነው ከላ ሰርቼ ምዘርፍህ የምትል ከሆነ አላማ ፍላጎት ከዛ ህዝብ ውጪ ያለ ሌላ አካል አለው ማለት ነው። የሚያስገድድህ አካል አለ ማለት ነው። እና አሁን ያሰማህንም ከዚህ በፊትም ሌሎች ያሉ ኢንፎርሜሽኖች ባለፈው የእስክንድር የወጣው የስልክ ቅጂ ሌሎችም የምናውቃቸው ሌሎች ኢንተለጀንሶች የሚያሳዩት የኢትዮጵያን መፈራረስ አላማው አድርጎ ሲሰራ የኖረ የሻዕቢያ ሐሳብ አስፈጻሚዎች የሆኑ አካላት ካልሆኑ በስተቀር ለህዝብ የሚያስቡ ከሆነ ህዝቡ ወጥቶ አልፈልግም ጦርነት አልፈልግም ፖለቲካን በሰላማዊ መንገድ አስፈጽሙልኝ ሲል ምንድነው ውጪ ሌላ አለቃ አለው እንዴ? ቲፒኤልኤፍም ሆነ እንትንም ሌላ የታጠቀው ሚሊተሪው ቲዲኤፍ ኦላም ሆነ ኦነግም ሆነ whatever it is ማለት ነው ከኦሮሞ ህዝብ በላይ ሌላ አለቃ አለው እንዴ? ፋኖ ከአማራ በላይ የእስክንድርም ሆነ የአማራም ሆነ የጎጃምም ሆነ የሸዋ የማንኛውም ፋኖ ከአማራ ህዝብ የበለጠ ሌላ አለቃ አለው እንዴ? ትልቁ ጥያቄ ይሄ ነው። ሌላ አለቃ አላችሁ ወይ? because ህዝቡ ከሆነ አለቃችሁ ፍላጎቱ የህዝቡ ከሆነ ለህዝብ ከሆነ የሚደረገው ህዝብ ወጥቶ ይሄን መንገድ አልፈልግም ፖለቲካ ጥያቄዎችን የምታስመልስበት ሳይሆን ሌላ ጥያቄ በሽታ የምትሆንበት መንገድ እንደሆነ እናውቀዋለን። በተሞክሮ በፖለቲካ ሐሳቤም አይሆንም አያስኬድም ሲል አይ አንተ አታውቅም አርፈ ግብር ክፈል ማን ተማር አለህ እያልክ እየረሸንክ እያገትክ ገንዘብ እየወሰድክ ከላ ሰርተህ እየዘረፍከው እንደፈለክ እያደረግከው ማለት ነው። የሻዕቢያ እጅ ግን በውስጥ በኩል የምትጨብጥ ከሆነ የሀገር ጠላት ነው የህዝብም ጠላት ነው። because ሻዕቢያ በፖሊሲ ደረጃ የደከመች ኢትዮጵያ ከሌለች ትግራይ
ኤርትራ ጤነኛ አትሆንም የሚል ሐሳብ ይዞ ነው ለ30 ዓመት በላይ ሰራ። ይሄ ብልሹ የሆነ መንግስት ነው ሀገሪቱን ራሷን ኤርትራን ያደቀቀ ጀርባ አጥንቱን የሰበረ የስደት ሀገር ያደረገ ወጣት የማይኖርበት ሀገር ያደረገ ደሃ ቴክኖሎጂ የሌለበት ኖርት ኮሪያ ኦፍ አፍሪካ ያደረገ መንግስት ነው። ይሄ ፖለቲካ ድርጅት ነው። ይሄ ፖለቲካ ድርጅት መለስ ዜናዊ በህይወት በነበረበት ጊዜ እነሱ ናቸው በስዊፍት አዘግተውብን ለዌስተርኖች ነግረው እንዲያደርጉን ጠላት ቲፒኤልኤፍ ጠላት ተጋሩ ነው እያለ ሲሰብክ ነው። አሁንም ያንኑ ስብከቱን ነው። ኢትዮጵያ የኤሪትሪያ ጠላት ነች፣ ኢትዮጵያ ካልተዳከመች ኤሪትሪያ ተስፋ አታገኝም፣ ሰላም አታገኝም ብሎ ኤክስተርናላይዝ አድርጎ ውስጥ ያለውን ችግር እንዳያይ ህዝቡ ወደ ውጭ አሳይቶ ለመስራት የሚፈልግ ኢትዮጵያን በማዳከም ላይ ሴንተር ያደረገ ፖለቲካ የሚሰራ ነው። እና እኔ አማራ ታጋይ ነኝ ብለህ ተነስተህ ከዚህ አካል ጋር ትስስር ካለ የአማራ ህዝብ ጠላትነት ካለበት አካል ጋር ማለት ነው። የኢትዮጵያ ጠላት ሆነ የኦሮሞ ወዳጅ መሆን አትችልም። የኢትዮጵያ ጠላት ሆነ የተጋሩ ወዳጅ መሆን አትችልም። የኢትዮጵያ ጠላት ሆነ የአማራ ወዳጅ መሆን አትችልም። ቢኮዝ እነኚህ ኢትዮጵያ ውስጥ ያሉ ህብረተሰቦች ናቸው፣ ኢትዮጵያ ውስጥ ያሉ ብሔረሰቦች ናቸው። ኢትዮጵያን ጠላት አድርጎ እነሱን አስነስቼ አፈርስበታለሁ የሚለው መጠቀሚያ የምትሆን ከሆነ እውነትም የህዝቡ ድምጽ በምክንያት ነው የማይሰማው። 2 ዓመት ሙሉ እንደዚህ በጭካኔ የምትዘርፈው የምታርደው የምትቀማው እንደፈለክ የምታደርገው ፖለቲካው በማይሰራ መንገድ እንኳን ዝም ብለህ የምትገፋበት ምክንያት ዋናው አለቃ የኦሮሞ ህዝብ አይደለም፣ የአማራ ህዝብ አይደለም፣ የትግራይ ህዝብ አይደለም። እና ይሄንን ወደ ሰላም መምጣት ወደ ማዕቀፍ ወደ ሀገራዊ ማዕቀፍ ውስጥ መምጣት የህዝብን ጥያቄ በሰላም የማስመለስ ፍላጎት ያላቸው እናበረታታለን። ኮሊዥን መኖር አለበት ሚዲያም ላይ ነው። እነ ፍሬን እኔ በጣም አፕሪሺየት አድርጋለሁ። እነ ልዕልናና ያለው ሌሎችም ልጆች አሉ። ትንሽ እንትን ያለ ነገር ከአማራም ደግሞ አሉ። የኦሮሞም ልጆች አሉ፣ እነ ብልሱም አሉ፣ እኔ ያለው ሌሎች አሉ። ጠንከር ያሉ ልጆች ሰብሰብ ማለት አለብን። የብሔር የህዝብ ጥያቄዎች ካሉ ጥሩ ነው፣ የህዝብን ጥያቄ ሪፕሬዘንት በሚያደርግ መንገድ ግን የዚህ የሻቢያ መጠቀሚያ ለመሆንና ህዝብን የፈለገው ዋጋ ለማስከፈል ኢትዮጵያ እስከተተራመሰች ድረስ አለቃው ደስተኛ እስከሆነ ድረስ ኦሮሞንም አማራንም ተጋሩንም የማይሰማ በእነሱ ስም የሚሰራ ኃይል እሱን መነጠል መቻል አለብን። ኮሊዥን መኖር አለበት፣ ትብብር መኖር አለበት። ኤክስተርናል ኢንቮልቭመንትን ቅድሚያ ሰጥተው የህዝብን ድምጽ የሚሸፍኑ አካላት ሚዲያ ላይ እንዲገኑ መደረግ የለበትም። ቢኮዝ ተነጋግረን እናቅናቸው እንዳንል ይሄው የታሉ አንተም መጣ አሁን ትሰማለህ። እዚህ መድረክ ላይ ያለ እንዳለ መጥቶ ይነጋገር ብትለው መጥቶ አይነጋገርም፣ ቻሌንጅ አያደርግም። አይ ዶንት ኖ እነ ዩሪን ቅድም መጥቶ ነበር ከስራ ሰው ወጣ መጣለው ብሏል። ከመጣ እናንተና አስወርጄ አናግረዋለሁ፣ ብቻውን ነው የማናግረው። I want to hear what his defense is for this failed ብቻ ሳይሆን dangerous እንደሆነ በጣም የክሳራ ብቻ ሳይሆን አደገኛ የሆነ ህዝብን በመጉዳት ላይ የተመሰረተን አካሄድ በማን ተልእኮ ነው እያስፈጸመ ያለው? በአማራ ህዝብ እንዳይል መቼስ የአማራ ህዝብ በደሙ ከሚያሳየው በኪሳራው ልጆቹ ትምህርት ቤት ባለመሄዳቸው፣ በመታገቱ፣ ማዳበሪያ እንዳይገዛ በመከልከሉ፣ በመራቡ፣ ኬላ ተሰርቶበት በመዘረፉ፣ መምህራኑና ተማሪዎቹ በመረሸናቸው፣ እርስ በእርሱ በመገዳደሉ፣ በፋኖ ደረጃ እንኳን እርስ በእርስ በመገዳደሉ ከሚያሳየው በዘለለ ውጪም ወጥቶ በአደባባይ አቁሙልኝ ብሎ በግልጽ በሰላማዊ ሰልፍ ማሰማቱ የኦሮሞ ህዝብ እንዳይሉ የኦሮሞ ህዝብ ባለፈው 6-7 ዓመት ውስጥ ካሳለፈው ሰቆቃ ከሚያሰማው ድምጽ በዘለለ ወጥቶ ብሎ ቀንበር በላዩ ላይ አርጎ ወጥቶ ለምኗል። ሶሎ ኦሮሞ አይደለም፣ ለአማራ አይደለም፣ ለተጋሩ አይደለም። ተጋሩን ምን እንዳደረጉት ይታወቃል። ነኛ አይደል? ማንነታቸው፣ ቦታቸው ከየት እንደሆነ፣ ኃላፊነታቸው፣ ተጠሪነታቸው ለማን እንደሆነ መጥራት አለበት። ሚዲያው ዝም ብሎ እነሱ መጠቀሚያ እነሱ ሂዱ ሲሏቸው መተው ብቻ ዝም ብሎ ህዝብ ላይ ውሸት የሚነግሩ እንዳይሆኑ እውነትን የማጥራት ስራ መሰራት አለበት ብዬ አምናለሁ። ሪቻርድ ቴንክ ዩ። ትግስት ወደ አንቺ ልመለስና አጠራጠር አድርጋችሁ እስቲ ሐሳባችሁን ተቃርኖ ያላችሁ ሰዎች ይሄ አይደለም የምትሉ ሰዎች ይሄው ከቅድም ጀምሮ እየለመናችሁ ኑ ግቡ። I want to hear because ተመሳሳይ ሐሳብ ነው። ሌሎቻችሁም ማላስገባበት የምክንያት ይሄ ነው። ከስር ጻፉና እኔ ጦርነቱ ትክክለኛ ነው፣ እኔ ይሄ በመሳሪያ ነገር እንፈታለን የሚለው ነገር እሱ ነው ትክክለኛ የምትሉ ሰዎች ካላችሁ I want to see you እዚያ ኑና ዲፌንድ አድርጉ ስታንዳችሁ። because እዚህ ላይ ያሉ ሰዎች ሞዳቸው ወገኖቼ ናቸው። ወደ ላይ ያወጡ ያሉትም እንደዛው ናቸው። ግን ተመሳሳይ ነው። ከተጋሩ፣ ከአማራ፣ ከኦሮሞ፣ ከተለያዩ ብሔር ብሔረሰቦች ይሄንኑ ሐሳብ የሚያስተጋቡ ናቸው። so I'm not building an echo chamber, open space ነው። ኑና ሐሳባችሁን ዲፌንድ አድርጉት። ይሄንን ተሞክሮ ተብሎ
ከጉዳት ውጪ ትርፍ ያልታየበት ነገር እደግፈዋለሁ የሚል ሰው እስቲ መጥቶ ራሱን ዲፌንድ ሲያደርግ ማየት ፈልጋለሁ። ትግስት ቀጥየም ሰው። እሺ በጣም እናመሰግናለን አያና። እንዲህ አይነት ሚዲያ በጣም ስንፈልግ ነበረ። ምክንያቱም ያለው ነገር እውነት ነው። አንድ አይነት ንግግር ነው በግልባጭ የምናገረው። እንዳልከው ጦርነቱን እንዲህ ነው ብሎ የሚናገር ሰው ቢኖር ደግሞ በረንብ እንወያይ ነበር። ይህን ወይ ግን ችግር የለውም። ከጦርነት ምንም የሚገኝ ነገር የለም። በጣም ያሳዝናል። በጣም በጣም እናንተ ብዙ አታዩም። በጣም የሚያሳዝን ነገሮች አሉ። ይህንን እንዴት ነው የምናደርገው? ሰላም ይምጣ። ተዉ። ህዝብ አለቀ፣ ገበሬው አለቀ፣ ምስኪኑ ማዳበሪያ የለውም፣ እርሻ ማረስ አልቻለም፣ መንገድ መሄድ አልቻለም ብለህ ስትናገር ወደ እንትነሽ አንቺ መንግስት ምናምን ይሏል። ሰላም እንኳን መናገር አልቻለም። ተዉ፣ ግድ የላችሁም። ግን አሁንም ይሄ ሚዲያ ሰብሰብ ብለን ተነጋግረን ወደ አንድ ደረጃ እናደርግ። አሁንም እኔ የምናገረው ሰላም ነው። አንድና አንድ ከሰላም ነው የሚገኘው። ከሰላም ውጭ ምን አለ? ሁሉም በጠረጴዛ ዙሪያ ወረ ትግራይ የሚሞተው ወንድማችን ነው። አማራ ክልል የሚሞተው ወንድማችን ነው። ኦሮሚያ ክልል የሚሞተው የትማ ክልል የሚሞተው እኮ እስከ መቼ ነው እንደዚህ የምናልቀው? እስከ መቼስ ነው? ውጭ ያሉት ሰዎች እኮ እነሱ ልጆቻቸውን እኮ በቤት በምን እያስተማሩ እኮ ነው። እነሱ ሁሌ ሰው የሚሄደው ጦርነት የሚደረግበት ሚዲያ ነው የሚሄደው። እኔ እንደው የሆነ ሰው ካየኝ ሰሞኑን ተናገርኩ። ጦርነት ምን ይሰራል? ለምንድን ነው ጦርነት? ምክንያቱም መንግስት አያስከብርም። መንገድ ላይ እንዘረፋለን፣ እንደዚህ ይሞታል። መንግስት ደግሞ ለማስከበር ሲባል በመሀል ላቦራቶሪ እየተጣራ አይመታም ጥይት መሳሪያ፣ በመሀል ንጹሐን ይሞታል። ንጹሐን ሲሞቱ ደግሞ መንግስትን። ስለዚህ ግራ የገባውን እስቲ እኛ አንድ እንሁን። እኔ አሁን በቃ እስቲ እኛ አንድ ሰብሰብ ብለን አንድ እንሁን። በቃ ውጭ ያሉት ተዋቸው። በጣም ከባድ ንግግር ነው። እነሱ ጋር ህዝብ ጎርፎ የሚሄደው። አሁን እዚህ ጋር ሰላም አያና ባይሰብክ ኖሮ ህዝብ ነበረ ዛሬ የሚመጣው። ህዝብ በቃ ሰላም አይፈልጉም። ስለዚህ እስቲኛ ምን እናደርግ? እንዴት ይሻላል? እንወያይ። እዚህ ጋር ደግሞ ጦርነቱን እንደግፋለን። ጦርነቱን እንዲህ የሚሉም ኑ እንነጋገር። እስኪ ከጦርነት ምን እንደሚተረፍ እኔ እባካችሁ። በጣም የሚያሳዝን ነገር ነው። የሆነ ሀገር ሄጄ ነበረ። ገበሬዎቹ በቃ ተቸግረዋል። እንዲህ ገበሬ እኮ ነው ለዚያ በቃ እንዴት እንደሚታሰባል። ለማን ነውስ የሚታገሉት? እኔ ግራ የገባኝ እኮ ይሄ ነው። ለማን ራሱ እንደሆነ አልገባኝም። ስለዚህ እኛ የጫካውንም የመንግስቱንም የሚባለው ነገር እስቲ እኛ እዚህ ጋር ያለነው ሚዲያ ላይ ያለን ሰዎች ሰብሰብ ብለን ሀሳብ እንለዋወጥ፣ ችግር እንነጋገር። ወዲያውን የሚያወርዷችሁ እኔ አሁን 2-3 ቦታ ገባና ሰላም አንቺ ገና የሰላም ወሬ በዚህ ሰዓት ታወሪያለሽ፣ ውረጅልን ብሎ የሚወረድበት ሰዓት ነው። ሰላም አይፈለግም። ለምንስ እኛ እንደዚህ ሰላም ከማይነግሩ ሰዎች ጋር ለምንስ እናበራለን? እንስማማ፣ ወደ ሰላም እንምጣ። ችግር ያለበት ሰው እንነጋገር። አሁን እጅግ የምወደው ልጅ ነው። እውነት ለመናገር በጣም ነው የበሰለ ንግግር ነው የሚናገረው። ራሱ ከአፉ አጸያፍ አይወጣውም። ግን አሁን አየነጋ ቢባል ተቃዋሚ አይመጣም። ሰላም እየሰበከ ነው። ስለዚህ እኛ እዚህ አገር ቤትም ያለን ሰዎች እስቲ እኛ እንነጋገር። ሚዲያን ሰብስብ እናስፋ። አሁን ቅድም የተናገረው የወረደው ሰውዬ እንሰብሰብ። በቃ ሰብሰብ ብለን ሚዲያዎችን ሰብስብ። ያለው ነገር እናንተ ብዙ አላያችሁም። ወደ ገጠር ከተማ ወደዛ ስትሄዱ ብዙ ታሪክ አለ፣ በጣም የሚያሳዝን ነገሮች። ስለዚህ ይህንን እንዴት ነው የምንፈታው? እዚህ ሚዲያ ላይ ያለን ሰዎች እባካችሁ ሰላም እንስበክ፣ እንወያይ። ችግር አለችን ካን ማን ነው ሰላምን የሚያመጣልን? ማን ነው? ወደ አንዱ ጎራ ይከተዋል። ሰላም ካልክ ወደ አንዱ ወይ ብሔር፣ ወደ አንዱ ወይ ፓርቲ ይከተዋል። ምን አይነት ነገር እንደሆነ ራሱ አልገባኝም። ግን እስቲ እኛ ሰከን ባለ አይምሮ ችግር ካለ መንግስት የሚጠየቅ ከሆነ አያና አለ መንግስት መጠየቅ እንችላለን። ብዙ ሰዎች የጫካ ውስጥ ያሉ ሰዎች ማነጋገር ይቻላል አሉ። ይሁን አያና የእውነቴን እኮ ነው የምነግርህ። እስቲ ችግሩ ምንድን ነው? እስከ መቼስ ነው ወንድም በወንድሙ ላይ የሚገዳደለው? እስከ መቼስ ነው? እኔ አላብዛባችሁ። በአጭሩ እኔ ሰላም ነው። ተቃዋሚ ካለ ይግባ፣ ይጠይቅ፣ እንወያይ፣ እንነጋገር። ይሄ በጣም የተቀደሰ ሀሳብ ነው። አያና በጣም በዚሁ ቀጥልበት፣ በጣም በዚሁ ቀጥልበት። የሚያስገባን የለም አያና። እንዲህ ሰላም ካለን እኮ አያስገቡንም። ከገባን እንኳን ውይ ብለን ነው እኮ የሚያወርዱን። ስለዚህ ይሄ ሚዲያ በደንብ አስፋው። ከሁሉም
ፓርቲ እየሰበሰብክ አናገር ከተቃዋሚም ችግር ያለበትም መንግስት ድረስ እናንተ መጠየቅ ትችላላችሁ። እንዲህ አይነት ቦታ አሁን እኮ እናንተ መጠየቅ አልቻላችሁም። ይሄው ሰው ወደ ሰላም እየመጣ ነው። እኛ ሆ ብለን እንውጣ። እስቲ ኦሮሚያ ክልል ያለ አማራ ክልል ሄዶ እናነጋገር። ክልል ያለ ትግራይ ክልል ሰብብን ልኮ ብዙ ነን። በበቃን በደን እስቲ ሆ ብለን እንውጣ። ነቴ ነው። ሆ ብለን እስቲ እንሰብሰብ፣ እንውጣ፣ ሰላማዊ ሰልፍ እንናገር። ችግር ያለበት በጠረጴዛ ዙሪያ ይነጋገሩ። ቁጭ ብለው ከመንግስት ጋር ዳዋ አለቀ። ለምንድን ዳዋ? ስለዚህ ይሄንን እኔ የምደግፈው እኛ እዚህም ያለ ነው። ሆ ብለን ተደራጅተን ሰላም ነው የምንፈልገው ብለን መውጣት አለብን። ችግር አለ። አንዳንድ ነገሮች ወደ አያና እናስተላልፋለን። አያና ትልልቅ ሰዎች እያስገባ ይጠይቅልን። ተከፋፍሎ እንዴት እንደሆነ አላውቅም፣ ግን እኛ እንሰብሰብ። ግድ የላቸውም። እስቲ ከሰላም ጥሩ ነገር ይገኛል። ከእሳት ምን ይተረፋል? ወንድሙ ምን ይተረፋል? አይመርጥ መሳሪያ እኮ መርጦ እኮ አይመታም። አንድ ሰው ለመምታት ወይ 10 ሰው እዛ ጋር ሊሞት ይችላል ንጹሃን። ስለዚህ ምንድን ነው ያተረፍነው? እስቲ ወደ ሰላም እንምጣ፣ እንወያይ። አያና ፕሮግራም ያደርግልን። በዚህ ቀን እንዲህ ውይይት አለ ይበል። በሱ ቀን ሰብሰብ እንነጋገር። በቃ ሰላም እንስበክ፣ እንተው ሁሉን ነገርና እኔ ይህንን ብዬ ነው የምለው። አያና አመሰግናለሁ። ቴንክ ዩ ትዕግስት።